بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. إن شاء الله كهت وندموج يمتو ጥያቄዎችን ቀደም ተከተላቸውን ጠብቀን ያው የምናይበት ሳምንታዊ ፕሮግራማችንና ከናንተው ወደናንተው የሚነሱ ጥያቄዎችን በጥያቄ መልክ የሚመጡ ነጥቦች ብዙ ጊዜ ከቅራአት በበለጠ መልኩ ጎላ ባለ መልኩ ይገባሉ። ትኩረት ስለሚሰጣቸው በትኩረት እንከታተል ኢንሻአላህ። አንደኛ ጥያቄ እህታችን السلام عليكم ورحمة الله وبركاته እኔ ወንጀል መሆኑን አላውቅም ነበር። በኃይድ ጊዜ ከባለቤቴ ጋር ግንኙነት አደረገ። ወንጀል መሆኑን አያውቅም እሱ። ስለዚህ አያውቅም። ባረከላሁ ፊኩም። ይሄ እንዴት ነው? ግንኙነት በኃይድ ሆኖ ማለት ነው። በወር አበባ ሆና ከሚስት ጋር የሚደረግ ግንኙነት ሳያውቁ የተደረገ ነገር ለማንኛውም الجهل بالحكم الشرعي عذر عند الله سبحانه وتعالى عذر عند الله سبحانه وتعالى በጀል ሳያውቁ የሚሰራ ነገር አላህ ዘንድ አያስጠይቅም። አላህ ሳይገልጽ ሳያብራራ ትምህርት እንዲደርሰው ሳያደርግ ወይ ደግሞ ሰውየው ለትምህርት ሳይመቻችለት ሳይደርሰው አላህ Subhanahu Wa Ta'ala አይቀጣም። ይሄ እሙን ነው። ይሄ ያለ ነው። ተጠያቂ አይሆንም አንድ ሰው። عن ابن عباس رضي الله تعالى عنه لما نزلت هذه الآية وإن تبدوا ما في أنفسكم أو تخفوه يحاسبكم به الله ይሄ የሚለው በመጣ ጊዜ የነብዩ አለይሂ ሰላቱ ወሰለም ሷሃቢዎች ነብዩ እንዲህ አሏቸው ቁሉ ሰሚዕና ወአጣዕና ወሰለምና እኛ እሺ ብለን ታዛዥ ሆነናል እጅ ሰጥተናል በሉ ሷሃቦቼ ሆይ አሏቸው። ልባቸው ላይ እምነትን ጣል አደረገባቸው አሉ። لا يكلف الله نفسا الا وسعها الله አንዲት ነፍስ ከአቅሟ በላይ አያስገድዳትም። لها ما كسبت وعلى ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا قال قد فعلت እሺ አድርጌያለሁ ብሏል አላህ። ተቀበያለሁ። በስተት የተሰራ ተረስቶ የተሰራ ነገር በዚህ ላይ ምህረትን አድርጌያለሁ ብሏል አላሁ Subhanahu Wa Ta'ala። ምህረቱን ያደርጋል አይጠይቅም። ለላህ ያሉ ጌታ በዛ አይቀጣም። وقد نص أهل العلم على أن من فعل المحرم جاهلا فلا شيء عليه من العقاب ከቅጣት ምንም ነገር የለበትም። ይሄንን ዑለማዎች ገልጸዋል። ከዚህም የተነሳ አሁን ወደ ጥያቄዋ ስመጣ فإن كان ناسيا أو جاهلا بوجود الحيض حيض መኖሩን ሳያውቅ ወይ ረስቶ أو جاهلا بتحريمه ወይ حرامነቱን ሳያውቅ أو مكرها ወይ ሴቲቱ በባሏ ተገዳ فلا إثم عليه ያደረገ ሰው ወንጀልም የለበትም ولا كفارም የለበትም። ለምን ረስቶ ሐይድ መኖሩን ሳያውቅ ወይ ግንኙነት ያደረጉ ሐይድ ቢመጣ ምን አይሆንም? حرام ነው። حرام ሰርተሃል አንተ ከፋራ አለብህ አይባልም። نص الشافعي على أنها كبيرة وتجب عليه التوبة هم ብሎ የሰራ ሐይድ منورون እያወቀ عالما بالحيض والتحريم مختار በሐይድ ግንኙነት ማድረግ በወር አበባ ያለ ሴት ልጅ ግንኙነት ማድረግን እያወቀ ሐይድ ላይ እንደሆነች እያወቀ ሆን ብሎ ራሱን መቆጣጠር አቅቶት ግንኙነት ያደረገ ሰው عليه التوبة كبيرة من كبائر الذنوب ትልቅ ኃጢአት ትልቅ ወንጀል ሳያውቅ ያደረገ ግን ወንጀል የለበትም አይጠየቅም። ይሄንን በደንብ ያዙ። وقال الشيخ ابن عثيمين رحمه الله تعالى في الشرح الممتع من الال ولا تجب الكفارة يلبتم على من جامع زوجته وهي حائض هيدኛ هنا ግንኙነት ያደረገ ሰው ምን የለበትም? ከፋራ የለበትም። በሶስት መስፈርት እንጂ አንደኛ አየኩነ ዓሊመን ያወቀ ሊሆን በሐይድ በወር አበባ ከሴት ጋር ከሚስት ጋር ግንኙነት ማድረግ ክልክል ነው አለ። ይሄንን ያውቃል እያወቀ ካደረገ ብቻ ነው። ሁለተኛ አየኩነ ዛኪራን ረስቶ ሳይሆን ሆን ብሎ አውቆ እየተገነዘበ። ሶስተኛ አየኩነ ሙኽታራ ተገዶ ሳይሆን መርጦ ሆን ብሎ ካደረገ በዚህ ጊዜ ነው ከፋራ ሊኖርበት የሚችለው ወይንም ደግሞ ትልቅ ኃጢአት ፈጽሟል ሊባል የሚቻለው ማለት ነው። ምናልባትም ከፋራ የሚለውን
ምን حيث الاحتياط ከፋራ መስጠት አለበት በሚለው መዛብ ሂደን ስለዚህ በጀህል ነው አንቺም ሳታቂ እሱም ሳያቅ ነው የሰራችሁት ይሄ ተጠያቂነት የለም ከዚህ በኋላ ላለው ጥንቃቄ መውሰድ ነው መላችሁ والله اعلم ሁለተኛ ጥያቄ السلام عليكم ورحمة الله وبركاته እንዴት ነው ኡስታዝ አላህ ይጠብቅህ ለአላህ ብዬ ወድሃለሁ አሜን ወኢያኩም ኢንሻአላህ احبك الله الذي احببتني من اجله እና ጥያቄ ነበረኝ አንድ ነጋዴ ከመን የሌለው ዕቃ በንግድ ለምሳሌ ብርድ ልብስ ነጋዴ ሁለት አይነት ደረጃ ያለው ብርድ ልብስ ቢኖረው አንዱን በ4000 አንዱን ደግሞ በ5000 ቢያመጣው ያ5000ን 6000 ጠርቶ ያ4000 በ7000 ቢጠራ ይቻላል ብዙ ማትረፍስ እንዴት ይታያል ለምሳሌ የ3000 ብር ዕቃ በ6000 እጥፍ ቢሸጥ ይቻላልን የሚል ጥያቄ ዛከላህ ባረከላሁ ፊ እዚህ ላይ ወንድማችን ባረከላሁ ፊ فالربح في التجارة ليس له حد معين في الإسلام اسلمنا ውስጥ ንግድ ላይ እናንተ ሻጮች በዚህና ያክል ሽጡ የሚል ህግ የለም እንደዚህ አይነት የታወቀ حد معين አልተቀመጠለትም አንድ እጥፍ ሁለት እጥፍ ሶስት እጥፍ አራት እጥፍ ተብሎ የተቀመጠ የለም ሸሪዓችን ላይ ومرده الى تراضي البائع والمشتري ገዥና ሻጭ ወደ እነሱ ፍቅር ነው ጉዳዩ የሚመለሰው ተስማምተዋል አዎ ከተስማሙ በቃ ተስማሙ ያ10 ብር 1 ሚሊዮን ቢገዛ ማንንም አይጠይቅም እንዳታታለል ባይሆን ያ10 ብር አንተ 900 ምናምን ሽና ያመጣሁት ይያልክ አትቀባጥ አትዋሽ እንጂ አንተ ያመጣህበትን ከተጠየቅ ተናገር አለበለዚያ የ100 ብር 300 ብር ብለህ መጥራት 1000 ብር ብለህ መጥራት ትችላለህ ማን ይከለክልሃል ማንም አይከለክልህም ጥራ 1000 ብር ብለህ ነገር ግን ወደ አንተ ዶሚር እንመልሰዋለን ሰው ላይ ምን አታድርግ አታስወድድ ዕቃ አታጨናንቅ ማዕቀብ አትጣል የሆነ ነገር ያደረክ احتكار ያደረክ መጋዘን ውስጥ ያስገባ አታጨናንቅ ሰው ይሄ ነው ልትከለከል የምትችለው እንጂ ዋጋ በመጨመር ማንንም የሚከለክል ይሄ ምን حيث الشريعه ነው መነገርህ እኔ ስለ አንዲት ሀገር የንግድ ህግ አይደለም የሸሪዓችን ግን ይሄ ነው ሽያጭ ብቻ ነው ለዚህም يقول الله جل وعلا ክብሩ የላቀው ጌታ አላህ እንዲህ አለ يا ايها الذين امنوا لا تاكلوا اموالكم بينكم بالباطل الا ان تكون تجاره عن تراض منكم نار الله سبحانه وتعالى ان انت امانيان ወይ ንብረቶቻችሁን ገንዘቦቻችሁን በመካከላችሁ በውድቅና በባጢል በከንቱ ነገር አትብሉ አንዱ የሌላውን አይብላበት الا ان تكون تجاره ንግድ የሆነ እንደሆነ ሲቀር አንተ راض منكم በራሳችሁ ውዴታ የምታደርጉት ንግድ የሆነ እንደሆነ ሲቀር በንግድ ግን ልታደርጉት ትችላላችሁ እርስ በርሳችሁ ያ ችግር የለም ስለዚህ لم يأتي في الشريعه قرآن ولا سنه لم يأتي في الشريعه قرآن ولا سنه የመጣ የለም يفيد الربح بنسبه معينه በዚህና ያክል ብቻ አትርፉ የሚል የመጣ ጥቅስ የለም እንዲያውም ልንገራችሁ ያምስቱን ያራቱን ሺህ አሳልፈ 7000 ያምስቱን ሺህ 6000 የራስ ጥሪ ነው ማንንም እንዴ እርካሹን አስወድደ ውዱን ለምን ዝቅ አደረከው ማንንም አይጠይቅም ይሄ መዋደድ ብቻ ወቀድ جاء في السنه እንዲያውም ከሐዲስ ልንገራችሁማ እንደውም ከሐዲስ ከነብዩ አለይሂ ሰላቱ ወሰለም የመጣል 100% እጥፍ ማትረፍ ትችላለህ አዎ መረጃ አለ ፏያለ መረጃ አለ فيما رواه الامام البخاري وغيره من حديث عروة ابن أبي الجعد من المال كسو عرضوا للنبي صلى الله عليه وسلم جلب فأعطاني دينارا من إلى جلبوች መጡ ይሄ ማለት ዕቃ እንትን እንሰሳ ነጋዴዎች እንሰሶች ይዘው ወደ ገበያ መጡ ነብዩ ጠሩኝ አለ ዑርዋ ነው እንዲዛለው ዑርወቱ ابن الجعد ማለት ነው ጠሩኝና 1 ዲናር ሰጡኝ وقال اي عروة اكل جلبه እስኪ ሄድና እነዚህን እንሰሶች ነጋዴዎች ዘንድ ፈሽተሪ ለና ሻተን እስኪ አንድ ፍየል ግዛልንና ቡኻሪ ናቸው ሐዲሱን የዘገቡት አንድ ፍየል ግዛና እስኪ አሉ እሺ አልኳቸው فاتيت الجلبه እዛ እንሰሶች ነጋዴዎች ዘንድ ሄድኩና فساومت صاحبه የእንሰሶቹን ባለቤት አንዱን ጠየቅኩት ሽጥልኝ አልኩት ፈሽተረቱ ምኑ ሻተን ቢዲናር ነብዩ የሰጡኝ 1 ዲናር ነው ሁለት ፍየል ገዛሁበት አለ ሁለት በግ ወይ ሁለት ፍየል ገዛሁበትና ፈጂቱ አሱቁማ እየሳብኩኝ ወደ መላእክተኛው ላደርስ ይዤየርኩ ይያለ ፈለቀየኒ ረጁል የሆነ ሰው መንገድ ላይ አገኘኝ ፈሳወመኒ አንዷን ሽጥልኝ እስኪ አለኝ ልሽጥልህ አዎ ሽጥልኝ እስኪ አለኝ እሺ 1 ዲናር ትገዛኛለህ አንዷን አልኩት ይኸው ሁለቱ በስንት ነው የተገዙት ሁለቱ በ1 ዲናር ነው
አንዷን ግን እሱ ምን አለ አንዷን አንድ ዲናር ትገዛኛለህ አልኩት አዎ ገዛሃለሁ አለ በአንድ ዲናር ሸጥኩለት فجئت بالدينار وجئت بالشاة አንድ ፍየልና አንድ ዲናር ይዤ ነብዩ ዘንድ መጣሁ አለ فقلت يا رسول الله يا الله ملائكتኛ هذا ديناركم وهذه شاتكم ايو ዲናራችሁ ያቺ ደግሞ በጋችሁ ፍየላችሁ ናት ብዬ ሰጠኋቸው ዲናራቸው የነብዩ አለይሂ ሰላቱ ወሰለም የሰጡት አንድ ዲናር ነበር እሱን እንዳለ መለሰው አንድ ትርፍ ይዞ መጣ ማለት ነው አሁን በአንድ ሁለት ገዝቶ ተመልከቱ ሁለት ዲናር ዋጋ ያለው አደረገ ማለት ነው እጥፍ ነው ያተረፈው ነብዩ አለይሂ ሰላቱ ወሰለም ይሄን አይተው እንዴ ለምን እንደዛ አድርገህ ሸጥከኝ ማስወደድህበታል ምን ነው አላሉትም فساومني فبيعته شاة بدينار አልኳቸው አለ ዲናሩ ምንድነው ሰጥቼ ግዛ ብያል ነበር አዎ ገዝቼ ባንዲ ዲናር ሁለት አንዷን እኮ ባንዲ ዲናር ስጫት ነው ስላቸው فجئت بالدينار ይሄው አመጣሁ وجئت بالشاة ዘን ነብዩ አለይሂ ሰላቱ ወሰለም ይሄን ስላቸው ቃለ ረሱላህ ሰለላሁ ዐለይሂ ወሰለም اللهم بارك في صفقتها ያ አላህ ገበያውን አንተ በረካ አድርግለታል ይሄ ሰውዬ ገበያ አፈር ይዞ ተሸክሞ ቢወጣ ስንት ነው ብለው ሰው ይገዛው ነበር በጣም አላህ በረካ አደረገለት ይሄው ነብዩ አለይሂ ሰላቱ ወሰለም ከለከሉ አልከለከሉ ስለዚህ ሐድ ሙአየን ሸሪዓ ውስጥ የተቀመጠ የለም ማዕቀብ የሚጥልም የለም ነገር ግን አታስወድድ يرجع الى ضمير ወደ አንተ ضمير ነው ጉዳዩ የሚመለሰው አዛይሁ ገርበገር አድርግ ገበያ እንዲረክስ ኑሮ እንዳይወደድ ጥረት አድርግ ነው የምትባለው እንጂ የሚያግድህ ነገር የለም እንደውም ሌላ ልድገም وجاء في البخاري وكان الزبير اشترى الغابه هنا الغابه አጠገብ መሬት ገዝቶ ነበር ሰፊ መሬት ب70 و100 170 ሺህ ነው የገዛው ይኸው 170 ሺህ ድርሃም ገዛው فباعها عبد الله لجو عبد الله من ያክል ሸጠው ب1000 و600 አንድ ሚሊዮን ነው አንድ ሺህ ማለት 1 ሚሊዮን 600 ሺህ ሸጠው 9 እጥፍ አድርጎ ሸጠው አያችሁ 9 ጊዜ አጥፎ ሸጠው ይሄ ነው ስለዚህ ሽያጭ ላይ የሚገድብብህና የሚወስንብህ የለም ወደ ضمير ወደ አንተ ማንነት እና ለሰዎች አዛኝ ሩህሩህ ወደ መሆንህ ነው 1000 የገዛውን 2000 መሸጥ ትችላለህ ያው ምን حيث الجواز ነው እየነገርኩ ያሉት ከሸሪዓ አንፃር ይቻላል አይቻልም የሚለው ነው እንደ መተዛዘንና እንደ ضمير ከሆነ ግን ሐድ ሙአየን የለውም ብለህ ኑሮ የመወደድ አንዱ አስተዋጽኦ አድርጊ ማዕቀብ ጣይ አትሁን ገራ አድርጎ ለቀቅ አድርጎ የሚሸጥ ደግሞ እንደ መበት ሳይሆን እንደ ችሮታ እንደ ቸርነት እንደ ጥሩነት ከዛ አንፃር ብዙ ባታተር እንደው ከዛ አንፃር ነው እንጂ የሚመከረው ምን حيث الجواز የሚከለከለ የለም والله اعلم ሶስተኛ ጥያቄ السلام عليكم ورحمه الله وبركاته ኡስታዝ ጥያቄ ነበር ወአለይኩም ሰላም ورحمه الله وبركاته በረመዳን ዚና መስራት ከፋራው ምንድነው ያው ተሳስቻለሁ ማለት ልጅቱ ከውጭ ሀገር መታ ላያት ሄጄ በዛው ተሳስቼ ዝሙት ሰራሁኝ እና በጣም ጨንቆኛል ምን ላድርግ አሁን ቱብ ኢላላህ በረመዳን በቀን ነው በረመዳን ሌሊት ነው ሁለቱ ልዩነት ይኖራቸዋል አደራረጉ ማለት ነው እንግዲህ አንተ ታውቃለህ እና الجواب الذي يطع زوجته في نهار رمضان برمضان بقن كمستو غا ግንኙነት የሚያደርግ ሰው عليه توبه ማድረግ አለበት وكذلك بالزنا وكذلك العامه ሁሉንም ይይዛል በዝሙትም ያደርግ ከሚስቱም ጋር ግንኙነት ያደርግ وعليه كفاره توبه አለበት ከፋራም አለበት في نهار رمضان ከሆነ ባሪያ ነፃ መልቀቅ አንድ ወይ ሁለት ወር ያን ካልቻለ ደግሞ ሁለት ወር በተከታታይ መጾም ያን ካልቻለ ደግሞ 60 ምስኪኖችን ማብላት ይሄ ነው የተቀመጠው ይሄ ቀን ከሆነ ግንኙነት ያደረገው በቀን ከሆነ ነው في نهار رمضان አድርጎት ከሆነ ነው وفي الليل ካደረገ فعليك التوبه አንተ የተሳሳትከው ሌሊት ከሆነ فعليك التوبه فقط توبه ነው ያለብህ في نهار رمضان ከሆነ ግን ምን ማድረግ አለብህ ማለት ነው ከከፋራ አለብህ ተውባን አለብህ ይሄ ነው በጣም ኃጢያቱ ከበድ የሚል ስለሆነ ويقول علماء اللجنه الدائمه نص النبي صلى الله عليه وسلم على الحكم بوجوب الكفاره على اعرابي النبي عليه الصلاه والسلام هنا اعرابي ላይ ዘላን የገጠር ሰው መጥቶ ከሚስት ጋር ግንኙነት አደረኩኝ ሆን በየ አውቄ في نهار رمضان ሲላቸው እሱ ላይ ሁክም አስቀምጠውበታል አዎ ሚስቴ ስለሆነች ደስ ስላለችኝ የሚለው ድንገት አልቦዋ ታየኝ የሚለው እሱ ጦርድይ ነው ድንገት የመጣ ነው አንተም ሚስት ጋር የሚል አይወሰንም ሚስቱ ጋር ግንኙነት في نهار رمضان ያደረገ ብቻ ነው ከፋራ ያለበት አይባልም እሱ እንደው መጥቶ ሚስቴ ጋር ግንኙነት አደረኩ ስላላቸው ነው ስለዚህ ይሄ ሁሉንም ተዕሚም ያደርጋል ማን ባሪያንም فتجب
الكفارة بوطء الأمة وبالزنا بزمتم هنا ከባሪያም ጋር ግንኙነት ያደረገ ያው ነው ከሚስት ጋር ብቻ አይመለከትም ከሚስት ጋር ብቻ ማለት አይደለም ዝሙት የሰራ في نهار رمضان فعليه التوبة والكفارة አለበት ማለት ነው عبد العزيز بن باز عبد الرزاق عفيفي عبد الله بن غديان የገለጹትና የተናገሩት ነው ከመረጃው ተነስተው ብዙ አኢማዎች በዚህ መذهب ላይ ይሄዱበት ሁኔታ ነው ያለው والله اعلم ስለዚህ ቀና ያደረከው ለሊት ነው የተሳሳተከው አንተ ይሄንን ለሊት ከሆነ ከፋራ ያለብን التوبه الى الله والرجوع ወደ አላህ መመለስ ሸርጡን አሟልተ መመለስ ብቻ ነው في نهار رمضان አድርገው ከሆነ ደግሞ وعليك الكفاره والتوبه ከፋራ በሆነ ተውባ አለብህ ነው والله اعلم ሶስተኛ ጥያቄ السلام عليكم ورحمه الله وبركاته لا الله ብዬ እወዳችኋለሁ أحبك الله الذي أحببتني من أجله ጥያቄ ነበር አንደኛ ጥያቄ ሩቃ ቱፍታ በጀማዓ ሁሉም በአንድ ድምጽ መቅራት እንዴት ይታያል የሚል ነው እንዴት ይታያል قراءة الرقية جماعة ليس لها أصل في الشرع بشريعتنا أصل የለውም ይሄ በጀማዓ ሆኖ ያሲን በጀማዓ ሆኖ ተባረክ በጀማዓ ሆኖ السحر ይያሉ በአንድ ላይ ሆኖ በህብረት መጮህ የለም ጮህቱ ስለበዛ ያስለቀቃል ምን ይሆናል ኃይሉ ፓወሩ ይጨምራል የለም እንደዛ አይነት فما نعلم ይሄ فيما نعلم የለም ነው የሚሉት ዑለማዎች ማለት ነው فما نعلم غير هذا لا الا بصوت واحد አንድ ሰው ብቻ ያድርግ ለምን አባ ሰዒድ الخدري ሐዲስ ላይ ያየነው ምንድነው ሷሃቢዎች ይያሉ እኛ አለቃችን ተነድፎብናልና እስኪ አንድኛችሁ መድኃኒት ሩቃ ብታደርጉልን ሲሏቸው አንድ ሰው ሄዶ ነው ፋቲሃ የቀራው አለቀ ያለው ይሄ ነው በተሰማው መልኩ በዛው እናስቀምጠው አንድ ሰው ያድርግ ይሄ ነው ሩቅያ ላይ በህብረት በማህበር በጀማዓ ሆኖ የለም وأما قراءة الرقية الشرعية من قارئ واحد بعينه يجوز ይሄ ይቻላል ችግር የለም በዛ ልክነው እንጂ በጀማዓ የለም አንዳንዱማ በጀማዓ ሆኖ ያ ህዩ አቀዩም ቀውጥ ያደርገዋል ግማሹ እየቃመ ይላል እንትኑ ላይ በበሽተኛው ላይ ይሄ ሁሉ አለ ግማሹ በቁርአኑም አንድ ላይ ደግሞ እሪ ይላል ጫት እየቃሙበት እሪ ይላል ያ ህዩ አቀዩም ሲሉበት እሪ ይላል ፉቅራ ሲጮህበት እሪ ይላል መስቀል ሲመታው እሪ ይላል ውሸታም ነው ውጣ ነው ማለት ቁርአን ቀራበት ውጣ በለው የምን ህብረት ነው ምን ይሰራልሃል የለም ይሄ ማእሱር አይደለም ስለዚህ አንድ ብቻ ነው እንትን ማለት ያለበት ሌላ والله اعلم አምስተኛ ኡስታዝ የሆነን ወንጀልን والله بالله ላልሰራ ብዬ ማልኩኝ ከዚያም በኋላ ሰራሁ ከዚያም ተጸጸፍ መልሼ ማልኩኝ አሁንም አፈረሱ ቢያንስ 6 አመት ድረስ እየማልኩ ከዚያም መሐል ላይ አፈረሱ ጥያቄ ምን ያህል ከፋራ ነው የማወጣው አሁን ሌላ አሁን ካሁን በኋላ በጣም ተጸጽቻለሁ ኡስታዝ ለአላህ ብላችሁ መልሱልኝ ባረከላሁ ፊኩም ጀዛከላሁ ባረከላሁ ፊክ ኢንሻአላህ አንተንም እኛንም አላህ ይጠብቀን አላህ ተውበተን ነሱሃ አላህ ይስጠን ኢንሻአላህ ምንድነው ይሄንን በተመለከተ ዑለማዎች በይነ አህሊ العلم ልዩነትና ኺላፍ አለ ይሄ የማልክበት ነገር ወንጀሉ አንድ ወንጀል ነው ወይስ የተለያየ ወንጀል ነው የምትምልበት ነገር ይሄን አላደርግም ወላሂ ይሄን አላደርግም ወላሂ ይሄን አላደርግም ወላሂ የተለያዩ ነጥቦች ከሆኑ የተለያዩ ማዕሲያዎች ከሆኑ ወይ የተለያዩ ነገራቶች ላይ ብዙ መሐላ የማለ ይለያያሉና ለነዛ ለያንዳንዳቸው ከፋራ ያስፈልጋል የሚሉ አህለ العلمዎች አሉ እንደውም ጅምሁሩ አህለ العلم ማለት ነው إن كنت حلفت وحنثت ثم حلفت وحنثت كما هو ظاهر فعليك عند الجمهور عن كل يمين فيها كفارة لياندو محلة عندك كفارة جمهورات እንደዚህ ነው የሚሉ ለማንኛውም ነገር አንድ አይነት ሊሆን ويرى الحنابلة أنه تجزئك كفارة واحدة عند كفارة ብቻ ይበቃል عند كفارة ብቻ ምናልባትም جمهور العلماءዎች ለህቲያቱ የجمهور العلماء ብንይዝና አንተ በግምት 6 ጊዜ 7 ጊዜ 8 ጊዜ ሊሆን ይችላል የሚለው የዛን ከፋራ ማውጣት አቅሙ ካለ ለህቲያት ብታደርገው ጥሩ ነው ነገር ግን አንድ ይበቃል አንድ ከፋራ ይበቃል قال الشيخ محمد بن صالح العثيمين رحمه الله تعالى الواجب على من حلف على ألا يفعل معصية وانجل لا يسرى يمالسه أن يثبت على يمينه بمحل ولا يصنع ولا يعصي الله عز وجل الله نمديامس فإن عاد إلى المعصية مع حلفه ألا يفعلها لا يسرى كملو عفرسو كسره فعليه كفارة يمين علبت
ባሪያ ነፃ መልቀቅ ማለት ኢትቁ ረቀባ ይሄ ከሌለው ደግሞ ኢጣሙ 10 መሳኪን 10 ምስኪን አው ኪስወቱም ልብሳቸው እነዚህ ሶስት ናቸው ቅድሚያ የሚሰጣቸው ይሄን ካልቻለ 3 ቀን መስዋዕት ይሄ ነው ያለው አንድ ከፋራ በቂ ነው ትያት አቅሙ ካለ ለትያት ብዙ ብታወጣ ጥሩ ነው ይሄን ያክል ሊሆን ይችላል ብላ አጠጋግተህ ማለት ነው كما قال بعض اهل العلم እንደገለጹ والله اعلم ስድስተኛ በጣም ናፍቀናል ከደሴ ደረሶች ሁሌም ጀሊሉ ደስታህን ያሰማን ዱዓ እያደረግንልህ ነው አላህ ከማንኛውም መጥፎ ነገር አላህ ይጠብቅህ ባረከላሁ ፊኩም ወኢያኩም ያ አህባበና حياكم الله ባረከላሁ ፊኩም ወደ ጥያቄ ስገባ አንድ ሰው መስጂድ ሰርቶ ሞተ ከሞተ በኋላ መስጂዱ በህግ አካል እንዲታሸግ ተደረገ ታዲያ ሲታሸግ አገልግሎቱ ሲያቆም የመስጂዱ የሰውየውም ስራ የመስጂዱ ስራ ሲያቆም ማለት ነው የሰውየውም ስራ አብሮ ይቋረጣልን የሚል ነው والله أعلم بما روي عن أبي هريرة رضي الله تعالى عنه قال رسول الله صلى الله عليه وسلم من تصدق بعدل تمرة من كسب طيب ولا يقبل الله إلا الطيبة وإن الله يتقبلها بيمينه ثم يربيها لصاحبه كما يربي أحدكم فلوه حتى تكون مثل الجبل أخرجه البخاري ومسلم رحمهم الله አቡ ሁረይራ ከነብዩ አለይሂ ሰላቱ ወሰለም ይዘው እንዲህ ብለው የገለጹበት አለ ሶደቃ የሰጠ ቴምር የምታከል ከመልካም ከሐላል ገንዘብ ከሐላል ከስቡ አላህ ጥሩን እንጂ አይቀበልምና አላህ ይችን በቀኝ ይቀበላታል ያሳድጋታል አንዳችሁ ቺቾውን እንደሚያሳድግ ያሳድጋታል አሉ ነብዩ አለይሂ ሰላቱ ወሰለም ያንከባክባታል ልክ ተራራ እስከምታክል ድረስ ማለት ነው ተራራ እስከምታክል ድረስ ምን ያደርጋታል ያንከባክባታል ይሄንን ረሱሉ አለይሂ ሰላቱ ወሰለም ነግረውናል በደንብ አድርገን ልንይዘው ይገባል በዛ አይነት መልክ አለ ይሄን አንድ ትይዙልኛላችሁ አላህ አጅሩ ይቀጥልለታል ነገር ግን ሰደቃ ጃሪያ ስለሆነ بالنسبه للصدقه الجاريه ከሆነ هل تنقطع بانقطاع السبب ሰበቡ ሲቋረጥ ይቋረጣል ወይስ አይቋረጥም የሚል ጥያቄ እነ ኢማም ኢብኑ ባዝ ተጠይቀው ነበር ምን አሉ ማዳመ ينتفع به فالاجر باقي አንድ የተሰጠ ነገር ሰዎች እስከተጠቀሙበት እስካለ ድረስ ወንተሩ ይጨምራል አዎ ይቀጥላል واذا انقطع ሰበቡ ከተቋረጠ ግን ይቋረጣል አሁንም ጠየቋቸው ማየትቡቱ አጅሩ አይቀጥልም ማለት ነው እንዴ አሏቸው الشيخ ينقطع بانقطاع السبب ሰበቡ ሲቋረጥ ይቋረጣል አልኩሃሉት ይቋረጣል ይሄ አንድ በዝት ይዙታላችሁ ለማንኛው እዚህ ላይ አሁን ወይ ቤቱ ተደርምሶ ወይ ዒልሙ ተቋርጦ ወይ ደግሞ ምክንያቱም ሶስት ነገር ናቸው ነብዩ አለይሂ ሰላቱ ወሰለም የነገሩን ሶስት ነገር ነው رسول عليه الصلاة والسلام إذا مات الإنسان انقطع عمله إلا من ثلاث صدقة جارية أو علم ينتفع به أو صدقة أو ولد صالح يدعو له النزين أتشو لج سيموت علم سيقارت صدقة جارية سيقارت سرا يقارت اللهم صدقة جارية هلوم يقارت الباندي له ነገር ግን ይሄ ምናልባትም ይርጃ ለهذا الرجل الخير ይታሰብለታል ኸይር ይታሰብለታል የሚባለው አልቆ ወይ የሆነ ነገር ሆኖ አይደለም ሰበቡ የተቋረጠው በግዳጅ ነገር በአስገዳጅ ነገር ነው ምናልባትም ውርስ ነው ግፊት ነው የሌላ ኃይል ማለት ነው ይሄንን ካስጣለ ደግሞ በዚህ በኩል ምናልባትም ይርጃ ለሁ الخير والله اعلم ሰባተኛ ጥያቄ السلام عليكم ورحمة الله وبركاته استاذ እንዴት ናችሁ አልহামዱሊላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ወንድና ሴት በአንድ ሰፈር ሞቱና ከዛ በአንድ ላይ ተቀበሩ ይህ እንዴት ይታያል አንድ ቀብር ውስጥ ተቀበሩ እንዴት ይታያል ይህንን በተመለከተ ከአህለ العلم ያለውን ነገር እነግራለሁ هل يجوز أن تدفن المرأة مع زوجها أو العكس አንድ ሴት ከባሏ ጋር ልትቀበር ትችላለች ወይስ ባል ከሚስቱ ጋር መቀበር ይችላል ወይስ አጅነብይ ወንድና ሴት መቀበር ይችላሉ ወይ ጀማዓስ በአንድ ላይ መቀበር ይቻላል ወይ ይሄንን ጥቅል ጭብጥ ነው ጥያቄ ይሄን ጥያቄ ሱናው ከነብዩ አለይሂ ሰላቱ ወሰለም ሱና የመጣው አየኩነ ኩል ዋሂድ ወህዳ እያንዳንዱ ሰው ብቻውን እንዲቀበር ነው ትእዛዙ ያለው እያንዳንዱ ሰው ወንድም ለብቻው ሴትም ለብቻዋ ልጅም ለብቻው ትልቅ ለብቻው ለየብቻው አንዳንድ ሰው ለየብቻው ለምን ሷሃቢዎች
በቂዕ ላይ ሲቀብሩ የነቢ ዓለይሂ ሰላቱ ወሰላም ሷሃቢዮች ካነ ነብዩ يفعل في البقيع والصحابه يدفنون كل واحد وحده እያንዳንዱ ሰው ብቻውን ነበር ረሱል ዓለይሂ ሰላቱ ወሰላም እና ሷሃቢዮች ሲቀብሩ የነበረው ስለዚህ አንድ ሰው ለብቻው ነው የሚቀበረው አዎ ይሄ እሺ ላኪን لو دعت الضروره አስገዳጅ ነገር ከመጣስ ወባ ገብቶን ይመስል ጦርነት ተነስቶን ይመስል ሰው አደጋ ላይ ከወደቀ የዛን ጊዜ ምን ይደረጋል በጀማዓ ይቀበራል ለምን ነብዩ አለይሂ ሰላቱ ወሰለም የኡሁድን ማቾች አንድ ላይ ነበር ሲቀብሩ የነበረው ረሱል አለይሂ ሰላቱ ወሰለም አንድ ላይ ነው የቀበሩ ሁለት ሰው ሶስት ሰው አንድ ላይ ቀብረዋል ለምን ነብዩ አለይሂ ሰላቱ ወሰለም የውመ ኡሁድ እኮ ቀብረዋል አልኩ ለምን ነው የቀበሩት ሁለት ሶስት አድርገው የሞተው ሰው ብዙ ነው لأن القتل كثيرون والمسلمون فيهم جراحات ሙስሊሞቹ ቀብር መቆፈር የሚችሉት ደክመዋል ቁስለኞች ነበሩ ከጦርነት በኋላ ነው እንዴት አድርገው ይቆፍሩ ጦርነት ላይ ነው የቆዩ ስለዚህ ምን አደረጉ አንድ ቀብር ቆፍረው ሶስቱን አራቱን ሁለቱን ሶስቱን አንድ ላይ ቀበሩ ረሱል አለይሂ ሰላቱ ወሰለም ስለዚህ አስቸጋሪ ነገር በተፈጠረ ጊዜ በዛ አይነት መልክ ሊደረግ ይቻላል ማለት ነው አዎ ይሄ ይቻላል አደጋ ከመጣ አስቸጋሪ ነገር ከተፈጠረ ቸነፈር እንደዚህ ጦርነት ከተፈጠረና ሌላ አደጋ ነገር ከመጣ አዎ ይቻላል እሺ ይቻላል ለመሆኑ ታዲያ እንዴት ነው የሚቀበረው ከተባለ ባልና ሚስት ከሆነ እሺ ይሄ በህብረት አንድ ላይ ሁለት ሰው ሶስት ሰው አንድ ላይ መቅበር ይቻላል የሚል ወደዚህ ከመጣን ወንዶቹን በአንድ ላይ ሴቶቹን በአንድ ላይ ይሄን እናደርጋለን ቁጥር አንድ መጀመሪያ የምንወስደው ይሄን ወንዶቹን አንድ ላይ ሴቶቹን በአንድ በዛ አይነት መልክ ይደረጋል አንደኛ አማራጭ ነው ያም ካልሆነ ደግሞ ሴትና ወንድ አንድ ላይ የሚቀበር ከሆነ አጅነብይም ቢሆኑ የተጠቀሰ ጥቅስ አለ ይላል اما دفن الرجل مع المراه فروى عبد الرزاق باسناد حسن واثلة بن الاسقاء انه كان يدفن الرجل والمراه في القبر الواحد عند قبر ውስጥ ይቀብር ነበር ይባላል ሴትና ወንድ ባይሆን መካከላቸው ካነ يجعل بينهما حائلا من تراب አፈር መካከላቸው ቆለል ያደርግ ነበር ولا سيما ان كان اجنبيين ሁለቱም አጅነብይ ከሆኑ በተለይ ደግሞ ለመካከላቸው አፈር መለያ ይደረጋል ከኋላ በኩል የሴቷ ወደ ግርግዳው በኩል ደግሞ ወንዱን አድርጎ ማለት ነው መሃል ላይ አፈር ለሁለቱም ለህድ ለየብቻ ከተቆፈረ ያ ራሱን የቻለ ነው ይሄ ደግሞ ለየት ያለ ነው ጥሩ ነው የሚባለው አስገዳጅ ከሆነ ነው መላችሁ አማራጭ ከጠፋ ግን አንድ ለህድ ብቻ ከሆነ መቆፈር የምንችለው አቅም ያለ አንዱ ለህድ ውስጥ ሁለቱን እናደርግና መካከላቸው ላይ አፈር ቢደረግ قال الامام الشافعي رحمه الله تعالى ولا احب ان تدفن المراه مع الرجل سيت كوند ጋር እንዲቀበር እኔ አልፈቅድም ማለት በምንም አይነት መልኩ ነገር ግን ضروራ ከሆነ አማራጭ ከጠፋ የተለያየ ነገር አጋጣሚ ከተፈጠረ ويجعل بين الرجل والمرأة في القبر حاجز من تراب عفر በመካከላቸው የሚለይ ነገር ቆለል ቢደረግ ጥሩ ነው ብለው በዚህ ፈትዋ የሰጡበት ሁኔታ አለ والله اعلم ስለዚህ እንደዚህ የተደረገው ከችግር አንፃር ከሆነ በችግር እንይዛለን አለበለዚያ ግን እንደዚህ መደረግ የለበትም ነው ቆፈር ባንልም ቀብር ስምንተኛ ጥያቄ والله اعلم ስምንተኛ ጥያቄ السلام عليكم ورحمة الله وبركاته ጥያቄ ነበረኝ እሱም ደጃል ሰው ነበር ወይስ ሌላ ፍጡር ነበር ሰው ነበር ደጃል ሰው ነው ያው ሰው አን አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁ قال رسول الله صلى الله عليه وسلم ነብዩ እንዲህ ብለው ተናግረዋል ረሱል አለይሂ ሰላቱ ወሰለም فذهبت التفت فاذا رجل احمر እንደው ድንገት ነብዩ አለይሂ ሰላቱ ወሰለም እንተናን ካዩ በኋላ ማለት ነው ኢሳን ካዩ በኋላ ዞር ስል فاذا رجل احمر የሆነ ቀይ ሰው አየኋለሁ ጅሲም በጣም ግብሪያ የሆነ ሰው አየኋለሁ ጸጉሩ የተቆጣጠረ አዕወሩ العين اليمنى ቀኝ አይኑ ሸውራ እንትን የሆነች ማለት ነው ቀኝ አይኑ የጠፋችና አንድ አይነ የሆነ አየሁኝ كأن عينه عنبة طافية كأن عينه عنبة طافية የተበላሸች عنب ወይን ትመስላለች አሉ ያቸው አለች የተባለችው ናት ይላሉ አህሉ العلم قلت من هذا ማን ነው ስላቸው قالوا هذا الدجال ይሄማ ደጃል ነው አሉ ደጃል ነው አቅረቡ الناس به شبهን ابن قطن የሚባልን ሰውዬ ቁጭ እሱን ነው የሚመስለው አሉ ቡኻሪ በዘገቡት ሐዲስ ابن قطن የሚባለው رجل من بني المصطلق من بني خزاعة የነበረ ሰው ነው እሱን ይመስላል አሉ አንድ አይና ነበር ይሄንኛው ያችም ያለችው ራሱ ተመናምና በቃ ልጠፋ የደረሰች ነው እና በእንደዚህ አይነት ነው ምንድነው አሉ فاذا رجل احمر ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል فهو حق انتنا دجال حق ነው ይመጣል ووجوده حق لا بد منه ولكنه اكذب الناس ከሰዎች ሁሉ አደገኛው እሱ ነው واكثر الناس
ከሰው ሁሉ የበለጠ ከሃዲ እሱ ነዑዙ ቢላህ አላህ ይጠብቀንና ይላሉ ኢብኑ ባዝ ረሂመሁላህ ተዓላ ወለهذا سمي دجالا لكثرة كذبه ውሸታም ስለሆነ ነው ደጃል የተባለ ደጃል ማለት ቀጣፊ ቱልቱላ ውሸታም ማለት ነው ደጃሉ من الدجاجلة እንላቸዋለን እንደ አህባሽ አይነቶቹ ማለት ነው هؤلاء الدجالون من الدجاجلة ቀጣፊዎች ውሸታሞች ናቸው ቱልቱላ ማለት ነው መጀመሪያ وهو كافر ነው يدعي انه نبي ادعى انه نبي ነኝ ብሎ ሞገተ ثم ادعى ወደፊት ነው የሚመጣው يدعي انه نبي ነኝ ይላል ثم يدعي انه رب العالمين ነኝ ብሎ መጨረሻ ላይ ይከራከራል ይሞግታል ስለዚህ ሰው ነው የሚለውን ትይዛላችሁ ብዙ ጥቅሶች አሉ ይሄንን በተመለከተ ማለት ነው አጠር ለማድረግ ያክል እና ሁለተኛ ሌላ የመጣው ጥያቄ እዚሁ ጋር ከደጃል ጋር የተያያዘ ነው ዘጠነኛ ጥያቄ ከደጃል ጋር የተያያዘ ነው ካፊር ነው ወይስ ሙስሊም ሆኖ አላህን ለፈተና የላከው ነው የሚል ነው وفي حديث انس رضي الله تعالى عنه قال النبي صلى الله عليه وسلم ما بعث نبي الا انذر امته الاعور الكذاب كذا كتمامው ሰውዬ አንድ ነብይ ተልኮ እሱን ያላስጠነቀቀ የለም انه اعور وان ربكم ليس باعور እሱ አንድ አይና ነው የናንተ ጌታ አንድ አይና አይደለም ሁለቱም አይና ነው ጌታችን አላህ Subhanahu Wa Ta'ala وان بين عينيه مكتوب كافر የሚል ተጽፎበታል رواه البخاري ዘግበውታል ومكتوب بين عينيه كاف فا را مسلم كافر የሚል ተጽፎበታል ሙስሊም በዘገበው ይሄንን ደግሞ في روايه يقرأه كل مؤمن ያነበዋል كاتب وغير كاتب መጽሐፍ የሚችልም የማይችልም ያነበዋል ካፊር ነው ደጃል ሰው ነው ካፊር ነው لا يولد له አይወለድለትም ልጅም አይኖረው መደጃል لا يولد له قال قلت بلى فيما رواه امام مسلم ለገለጹት ልጅ አይኖረው ካፊር ነው ከባድ ነው ነብዩ አለይሂ ሰላቱ ወሰለም ከአደም ጀምሮ ዓለም ፍጻሜ እስከምታገኝ እንደሱ ምድርን የሚፈትናት አንድም ፊትና የለም ብለዋል ረሱል አለይሂ ሰላቱ ወሰለም አላህ ይጠብቀን ያ አላህ አስረኛ ጥያቄ በቀልቤ ውስጥ የማላምንበት የሽርክ የኩፍር ወስዋስ ትዝ እያለኝ በጣም ተቸግሬያለሁ በቀልቤ ውስጥ ትዝ የሚለኝ ነገር በመላሴ ከመናገር ይልቅ ሞት ይሻለኛል ኡስታዝ እኔም ንፍቅናን በራሴ ላይ በጣም ፈራሁ ከሸሪዓ አንፃር ምን ተመክሩኛላችሁ የሚል ነው ይሄ እንትን አይደለም ኩፍር አይደለም ንፍቅናም አይደለም ከህደትም አይደለም ይህ አይነት አሁን እህታችን ወይም ወንድማችን የጠየቀውን ጥያቄ አይነት ሷሃቦች ዘንድም ተፈጥሮ ነበር من حديث ابي هريره رضي الله تعالى عنه قال جاء ناس من اصحاب النبي صلى الله عليه وسلم كرسول صحابيዎች የተወሰኑ صحابيዎች ነብዩ ዘንድ መጡና ፈሳሉ ጠየቋቸው ነብዩ አና ነጅዱ في انفسنا ما يتعظم احدنا يتكلم به يا رسول الله በጣም ልንናገር የሚከብደን ነገር ውስጣችን እንደው እየተፈጠረብን ነው قال وقد وجدتموه እንደዚህ ሆኖ አገኛችሁት እንዴ አሏቸው መላእክተኛው قالوا نعم አዎ እንዴ ይመጣና ግርጥ ይልብናል የሆነ ነገር ልናወራ የሚከብደን ነገር እና እንታገለዋለን قال ذلك صريح الايمان ይህማ ንጹህ እምነት ነው አሉ ጽድት ያለ እምነት ነው አሉ ይሄማ ሶሪህ ማለት ሊለበን ሶሪህ ይባላል ንጹህ ማለት ነው ጽድት ያለ ውሃ ያልተቀላቀለበት ያልተቀየጠ ይሄማ ጥሩ ነው አሉ فيما رواه امام مسلم رحمه الله እንደዚህ አይነት ሲመጣ ወስዋስ ሲመጣበት አልቀበልህም ተቀበለ አሁን ወንድማችን እንደጠየቀው ወህታችን በቀልቤ ውስጥ የማላምንበት የሽርክ የኩፍር ነው የማላምንበት ትግል ነው ይሄ ግብግብ خيرا وفي حديث عبد الله بن مسعود رضي الله تعالى عنه قال سئل النبي صلى الله عليه وسلم عن الوسوسه سلا وسوسه تطيقوا قال تلك محض الايمان يهما نصه امنه نواب رواه مسلم ዘግቦታል ይሄን ለዚህም አሁንም አቡ ሁረይራ في ما رواه امام مسلم የተዘገበ ዘገባ አለ لا يزال الناس يتساءلون ሰዎች ከመጠየቅ አይወገዱ ራሳቸው ጋር ራሱ ሙግት ይገጥማሉ حتى يقال هذا خلق الله الخلق الله ፍጥረትን ፈጠረ فمن خلق الله انت ታዲያ ማን ፈጠረው የሚል ሸይጣን ልብህ ላይ ጣል ያረግብሃል فمن وجد من ذلك شيئا فليقل آمنت بالله بالله አምኛለሁ ይበልና ይታገለዋል ነብዩ አለይሂ ሰላቱ ወሰለም እንደዚህ አይነት ወስወሳ ቢመጣም መታገልና ውድቅ ማድረግና መታገል ነው ትግል ውስጥ መግባት ጥርጣሬን ንፍቅናን ያመጣል ማለት
አይደለም በጭራሽ وقال شيخ الإسلام ابن تيمية رحمه الله تعالى والمؤمن يبتلى بوساوس الشيطان بسيطان وسوسة አማኝ ይፈተናል وبوساوس الكفر حتى በክህደት ውስጥ ላይ ይወሰወሳል التي يضيق بها صدره ልቡ ጭልቅልቅ ይላል ይመጣበትና كما قالت الصحابة يا رسول الله صحابيዎች ነብዩ ዘንድ መጥተው የአላህ መላእክተኛ ወይ وإن أحدنا لا يجد في نفسه ما لا يخر من السماء إلى الأرض أحب إليه من أن يتكلم به كسماء بيورورنا مريت ላይ ቢፈጥፈጥ የሚሻለው ያንን ትዝ የሚለውን ከሚያወራ ለሰው ይሄ ይመጣበታል ምን ይሻለናል فقال ذلك صريح الإيمان ይሄማ ግልጽ ኢማን ነው ይሄማ ንጹህ ኢማን ነው አሉ ይሉናል ሸይኹል እስላም ይችን በደንብ አድርገው ፍች ፈተዋታል ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ ተዓላ ሶሪህ ማለት ጽድት ያለ ማለት ነው ሶሪሁል ኢማን ይሄ ሰውዬ እንደ ሙጃሂድ ነው አሉ ሙጃሂድ ማለት ይመጣና ይታገላል መጨረሻ ላይ ይገል ይሄ ማለት ነው والصريح كاللبن الخالص الصريح ማለት صريح الإيمان ማለት الخالص ጽዱ ማለት ነው ከለበኒ الصريح ይባላል ስለዚህ ይሄ ወስዋስ ወደ ክህደት የሚያመጣና ወደ ንፍቅና የሚያመጣ አይደለም ባይሆን ታገለው አመንቱ ቢላህ ላ በለው በይ ሳታወራ ሳቸው ንገረው ለራስ والله اعلم 11ኛ ጥያቄ السلام عليكم ورحمة الله وبركاته ባለቤቴን ሳገባው ከሚሴ ከቤተሰቤ ቅርብ ሆነን ልንኖር መስፈርት አድርጌ አገባሁት ከሚሴ አንድ ወር ቆይቶ አዲስ አበባ እንሂድ አለኝ መጀመሪያም በጣም አስጠንቅቀው ነበር እሺ ያልኩት ለዚህ ነበር እና ፍች ብጠይቀው ወንጀል ነው እኔ ኑሪ አልኩብሽ እንጂ እንደዚህ አይነት መዝሐብ ከየት አመጣሽው እያለኝ ነው ቃሉን ማክበር እንዳለበት አስረዳልኝ ይከታተላልና ይሄ ያው ያለውን ነገር ነው ኢንሻአላህ ምንድነው ያጋጣሚ ፍች ብጠይቅ ተውት ነው ይሄ ምን አይነት ሸሪዓ እንደ ጥያቄውን አዎ መመለስ አለበት ግን ብዙ ነገራቶችን ሰበብ እየፈለጋችሁ ወደ ፍች አትሯሯጡ ምናልባት አሁን አንቺ ቤተሽ ጋር መኖር ያስደስትሻል መኖር አለብሽ አዎ እንሂድ በሚልብሽ ሰዓት ደግሞ ባልሽን ተከተለሽ መሄድ ጥሩ ነው ለኑሮ የማይከፈል መስዋዕትነት የለም ለባል ለሚወዱት ለሚያከብሩት የማይሆን የለም ሴት ልጅ ብዙ ጊዜ ቤተሰብ ዋጋ ሳይሆን እባብ ዋጋ ነው የምትኖረው ትልቅ ከሆነች በኋላ እኮ ቤተሰብ ዋጋ እኮ ጠጋትልም hatta ባሏን ይዛ ወደ ቤተሰብ ጠጋ ማለት ጥሩ አይደለም ብዙ ነገር ይጎተታል ብዙ ነገር ይሳባል መናናቅ ይመጣል ጥሩ አይደለም ልክ ለልክ መታወቅ ይመጣል ጥሩ አይደለም ራቅ ማለቱም ኸይር ነው ምናልባትም የራስሽ ምክንያት ስለሚኖርሽ እንደዛ እንትን ባይወጠርም ማለት ነው ምን حيث الشريعه ከሸሪዓ አንፃር ለጥያቄሽ መልሱ ምንድነው ባለሆይ እየሰማህ ከሆነ الشروط التي تكون بين الزوجين عند عقد النكاح نكاح በሚታሰርበት ሰዓት የሚቀመጥ መስፈርት شروط ملزمه የግድ ተፈጻሚ ነው يلزم كل طرف منهما يوفي بها አንተም መስፈርት አስቀምጠህ ከሆነ ይይዛታል ግዳጇን እኔ ደሴ ነው የምቀመጠው ወይ ከሚሴ ነው የምቀመጠው እኔ ጋር የምትይዘው እዛ ነው ማኖርሽ ካልካት እሺ ካለች ዋጅቡን አለህ እሷ አለችብህ መጀመሪያ ስትስማማ አጢን ከሚስት ጋር قبل العقد የምታስቀምጠው መስፈርት ተመልከት ሸሁ ያላገባ አሁን የምታገባ ያገባ ገብተህ ጨርሰሃል መስፈርትህን አሟላ እሷ አለችብህ ነው የምትሆን فيما رواه الإمام البخاري ومسلم عن رسول الله صلى الله عليه وسلم قال نبي بلوان أحق الشروط أن توفوا به للتمولك يميقبا مسفرت ما استحللتم به الفروج بلتن حلال يسترقاتشو بتنواب አሁን ይችን ልጅ ያገኛል ከሚሴ ተቀመጣለሁ ብለህ ነው አይደል ገብተሃል ለምን ተስማምታል ከሚሴ ተቀመጥ ይኸው فإذا كانت الزوجة قد اشترطت على زوجها عند الزواج إكمال دراستها ትምህርት ልጨርስ ነው ልታገባይ ነው አዎ ኒካህ አድርግልኝ ኒካህ እናድርግ አዎ ባይሆን እኔ ትምህርቴን አልጨረስኩም መጨረስ አለብኝ አለች መስፈርታት ችግር የለም ትጨርሻለሽ ጣጣ የለም ማልካት እንዳታቋርጣት ትጨርስ ትምህርቷን ባይሆን እختلاط ውስጥ ብለህ እንዳደነግጥ እኔ اختلاط አላልኩም ሸርዒ የሆነ የጀመረችው ካለ ነው ይመለ ያንኛውማ حرام እኮ ነው حرام ላይማ ተባበር ማን ይላል
ግን አሁን መስፈርት ምን ያክል ጥንቃቄ እንደሚደረግበት وقد سئل الشيخ ابن عثيمين رحمه الله هل للإنسان أن يمنع زوجته من الدراسة አሏቸው فأجاب إن كان قد اشترطت عليه عند العقد نكاحን ሲያስሩ አስቀምጣ ከሆነ መስፈርቱን አስቀምጣ ከሆነ መከልከል አይችልም ታሟላ ለምን يقول الله جل وعلا يا أيها الذين آمنوا أوفوا بالعقود እናንተ ማንያን ሆይ ቃል ኪዳናችሁን አሟሉ ብሏልና ይሄንን አስቀምጧል በቃ መከልከል አትችልም ኢብኑ ባዝ ተጠየቁ እንዴት ነው መስፈርቷ የሴት ልጅ ሊሟላ ይገባል አዎ ለሃ አንተ ተሽተሪጡ عليه الله يتزوج عليها እንዳታገባብኝ ለትዳር ፈልጌሽ ነው ፈልገኝ ነው አዎ እኔ ሁለተኛ ሶስተኛ የሚባል አይመችሽም አዎ ራሻ የኔ ራሱን ሴት ሲበዛ እኔም ባህሪ አይደለም አልፈልግም አንዳንዱ እስከሚያስገባ ድረስ ይችል ስለሚገባ ነው እሺ ብሎ ቃል ገባና አገባ ከዛም በኋላ ቢያገባባት فإن تزوج عليها فلها الخيار ما يحرم عليه الزواج በሱ ላይ ማግባት حرام አይሆንበትም እሷ ግን ምርጫ አላት መውጣት ትችላለች ፍታይ ማለት ትችላለች ወንጀል ነው አትባልም ሸርጥ አድርጋ አስቀምጣለች ስለዚህ እንዲያታገባ አላገባም ካልክ አታገባ የምታገባ ከሆነ ምርጫ ስጣት ወይ አስፈቅድ በቃ ይሄን የተቀመጠልሽ ነው አገር መቀመጫም እንደዚሁ እንደ ጋብቻው ማድረግ ትችላለች አዎ سئل ابن باز رحمه الله تعالى اذ شرط اولياء المراه عليه مكانا معينا شرط ሊያደርጉ ይችላሉ የልጅቱ ወልዮች ለምሳሌ እሱም እሽሊል ይገባዋል ለምሳሌ ያንን አገር መልቀቅ ባል አይፈቀድለትም رياض للتانورين على أو في المدينة أو في مكة أو في الطائف والتزم بذلك أو في القاهرة أو في دمشق أو في أي مكان والتزم بذلك يهنن الشبل تقبل كونه فعليه أن يوفي بالشرط مسفرت معاملات علبه اقمت الله على وبوتا يزوي يهدنا يقمت كذابوتا علي مهد አይችሉም إلا بوجود أمر قاهر አስገዳጅ ነገር የተፈጠረ እንደሁ እንጂ يقهرهما جميعا ሁሉንም አደጋ ውስጥ የሚያስገባ ከባድ خوف على دينهما ዲናቸውን ከፈሩ ሱናቸው ላይ ከፈሩ በራሳቸው ላይ ከፈሩ ይሄ ዑድርን ሸርዒ ከሆናቸው እንጂ አለበለዛ ቃል ኪዳኑን ማሟላት አለበት ነው ባሎች ሰምታችኋል ይሄንን በደንብ ያዙ 12ኛ ጥያቄ የኔ ጥያቄ መንገድ ላይ ስንገናኝ እንደ ሰለፊዮች የጠመጠሙና ጀለብያ የለበሱ ለብሰው የሚሄዱ አሰላሙ አለይኩም አይሉ እነሱ ካላሉ ብዬ እኔም ዝም እያልኩ አሁን ሰላምታ ማድረግ ነበረብኝ እኔም ሰላምታዬን አልተወጣሁም እኔም አላልኳቸው እኔ ዓለም ሰለፊያ መሆናቸውን በመለለይ በፊት በጥምጣማቸው ባለባበሳቸው ይለዩ ነበር አሁን ሁሉም ለበሰው ምን ማድረግ አለብኝ ኡስታዝ የሚል ነው انا انصحك يا اخي بافشاء السلام على من عرفته ومن لم تعرف የማታቀውንም የምታቀውንም ሙስሊም መሆኑን ካወቅ አሰላሙ አለይኩም በል ዝም ብለህ አሰላሙ አለይኩም በል ምን አገባህ አንተ አህለ البدع መሆኑን ካወቅ ሌላ ጥያቄ ነው ካፊር መሆኑን ካወቅ ሌላ ጥያቄ ነው ግን ሙስሊም መሆኑን ካወቅ አሰላሙ አለይኩም በል በቃ ያለው ይሄ ነው على من عرفته ومن لم تعرف የነብዩ አለይሂ ሰላቱ ወሰለም ሐዲስ እኮ ነው ነብዩ ተጠየቁ ان رجلا سال النبي صلى الله عليه وسلم اي الاسلام خير كاسلمنا ስራዎች ውስጥ የቱ ነው ምርጡ قال تطعم الطعام ምግብ ልትመግብ وتقرأ الصلاه ሰላምታ ልታበዛ على من عرفته ومن لم تعرف የምታቀውን የማታቀው متفق عليه ነብዩ አለይሂ ሰላቱ ወሰለም ያስቀመጡት በዚህ ነው ሰላምታ በል ሰላምታ ቀራ ሰላም በላቸው ሰላም በል ካወቅከው من اهل البدع መሆኑን ካወቅ ሌላ ጉዳይ ነው ያ የምታቆርፍበት ራሱን የቻለ ኬዝ አለ እስከሚመለሱ ድረስ ማለት ነው ከዛ ውጭ አለ ካፊር ከሆነ አትበል ሙስሊም መሆኑን ካወቅ ግን ዝም ብለ ሰላም በል የኛ ጀማዓ ነው የማን ጀማዓ ነው አትበል ዝም ብለ ሰላም በል ይሄው ነግሬሃለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይያልከለፍ በቃ ልኩፍ ማለት اهل البدع ከመጣ አራስ ነብርሁ ፊትህ በቃ እንደው አቡስ ቀምጦሪ ነግሬሃለሁ فجاء من اهل البدع كمتا ማለት ነው كذلك الكافر ካፊርን ከመጣ ሰላም ነው ካለ ሰላም ነው ልጆች እንዴት ናቸው ይሄንን ጠይቀው ነው የሚሉት ኢማም ኢብኑ ባዝ رحمه الله تعالى ሰላምታ እንዳትመም لا يسلم عليه يقول كيف حالك ይበል السلام عليكم እንዴት ነው ደህና አደራችሁ كيف انت እንዴት ነው كيف ابناؤك ልጆችስ እንዴት ናቸው እንዴት ነው በለው ይሄንን ነው መጠየቅ ያለበት السلام عليكم እንዳትለካፍ
وكذلك للمبتدئ مبتدئ ما ከመጣ እንዳታናገር ምክንያቱም እነሱ ከአይሁድ ከነሷራ ለየት ያለ ይዘት አላቸው ይበልጣሉ አይደለም በኩፍር አህለል ቢድዕ ይበልጣሉ አይደለም ነብዩ አለይሂ ሰላቱ ወሰለም እኮ ኸዋሪጆችን ግብርም እንቀበላለን አላሉ ባገኛቸው ለቀተልቱም ቀተል ዓድ እንደ ዓድ ሰዎች እኮ ጭርስ አረጋቸዋለሁ ነው ያሉ ተመልከተው ግብር እንኳን አቀበላለሁ አላሉ ከአይሁድ ከነሷራ በላይ ካፊር ሆነው አይደለም ነገር ግን ለነሱ የሚሰጥ ሌላ ትኩረት ስላለን አህለል ቢድዕ ላይ በጣም መሸሽል አለብን ይሄንን በደንብ ያዝ ማሻአላህ ባረከላሁ ፊክ ሌላ 13ኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ አንድ የገጠመኝ አሳዛኝ የሆነ ነገር ጉዳይ ጓደኛዬ ነገረኝ ታሪኩም የሆነ ልጅ ካፊር ነው ግን መስለም ይፈልጋል እንዳው መስቀሉን ሁሉ ቆርጦ ጥሎታል የዘንድሮውንም ረመዳን እጾማለሁ ብሎ ነበር እንዳው አንድ ቀን ሻሃዳ ሊዝ ወደ መስጂድ እየሄደ እያለ አሰሪው ደውሎ የት ነህ አለው አትም ሲለው ሻሃዳ ሳይዝ ሌላ ጊዜ እመለሳለሁ ብሎኩ ተመለሰ ግን በሌላ ቀን ወደ መስጂድ መመለስ አልቻለም ምክንያቱም በሳምንቱ ይሁን ከሳምንት ባነሰ ጊዜ والله اعلم በድንገተኛ አደጋ ለዛውን በመኪና ህይወቱ አለፈች አሁን የኔም ጓደኛዬን ጥያቄ ልጁ ሰልሟል ወይስ አልሰለመ እምነው والله اعلم لا يدخل العبد في الاسلام حتى ينطق بالشهادتين ይሄንን ያዙ ፍላጎትና በንያ ወደ እስልምና ይገባም ሸሃደትን እስከሚቀበል ድረስ اذا كان يقدر على النطق بهما መናገር ከቻለ ልጁ በጊዜው ደግሞ መናገር ይችል ነበር አዎ ዱዳ ካልሆነ አንደበቱ መናገር የማይችል ከሆነ ድንገት በቃ ለሰልም ፈልጋለሁ አለ ወዲያውኑ ጸጥ ካለ ይሄ ሌላ ጉዳይ ነው እንጂ አለበለዚያ ሸሃደተን ካላለ በስተቀር አንዲ ሰው ወደ እስልምና አይገባም يقول النووي رحمه الله تعالى اتفق اهل السنه من المحدثين والفقهاء حتى المتكلمين على ان المؤمن الذي يحكم بانه من اهل القبلة ولا يخلد في النار لا يكون الا من اعتقد بقلبه دين الاسلام اعتقادا جازما خاليا من الشكوك ونطق بالشهادتين لا اله الا الله محمد رسول الله بلو من ما درج على الشهاده مسطت علبه ይሄ ነው اتفق اهل العلم على هذا وقال امام ابن باز لا بد من النطق بالشهادتين فلو امكنه النطق ولكنه امتنع من النطق لم يدخل في الاسلام አይገባም حتى ينطق بالشهادتين شهاده እስከሚናገር ድረስ እስልምና ውስጥ አንድ ሰው አይገባም በዛሂር ነው وعمله بمعامله الظاهر والله اعلم بسريرته سرير እሱ ያውቃል ሸሃደትን እስካልተቀበለ ድረስ ግን አንድ ሰው ሰልሟል ብለን አንይዝ እምነው 14ኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ እንዴት ነህ አልহামዱሊላህ አንዲት እህታችን ነበረች እናቷም አባቷም ወደ አኺራ ሄደዋል አላህ ይማራቸውና ንብረት አላቸው አንድ ወንድምና አንድ እህት አሏል ሁለቱም የውርስ ሸርጥ አያሟሉ ወንድሟም ካፊር ነበር አሁን ሰለምኩ አለ ግን አይሰግድም እህቷም አትሰግድም በሸሪዓም በጃይሉ እና እንዴት ልጅቱ ውርሱን እንዴት ታደርግ አላህ አለም ይሄም እኮ አሁን ወደ ህግ የሚሄዱ ከሆነ እኔ ምን ማድረግ እኔ ምን እላለሁ እንዲህ ሁኔታ በሸሪዓ ቢሆን ታሪክ ሶላት እስከሆነ ድረስ መውረስ አይችልም ምናልባትም ሰለምቴው አዲስ ሰለምቴ ከሆነ ትምርቱ ሊሰጠው ይገባል መጀመሪያ ኢቃመተል ሁጃ ያስፈልገዋል ሶላት ስለሆነ እንደ አቂዳ አይደለም አቂዳ ነው قبل البيان وبعد البيان كفر የሚሆነው ሰውየው ከቀጠለበት اما الفرائض فرائض ከሆነ ግን قبل البيان لا يكفر አዲስ ሰለምቴ ከሆነ ምክንያቱም ኢቃመተል ሁጃ ያስፈልገዋል ስለ ሶላቱ ሁኔታ ያውቃል አያውቅም ተነግሮት ያንን የሚያውቅ ከሆነ እንዲ የተወው ሶላቱ ካፊር ነው አይወርስም ይሄንን ልንረዳ ይገባል እዚህ ላይ ነብዩ አለይሂ ሰላቱ ወሰለም የገለጹት የነገሩን ነገር አለ ነብዩ አለይሂ ሰላቱ ወሰለም متفق عليه በሆነ ሐዲስ لا يرث المسلم الكافر ولا الكافر المسلم فالذي يطوف بالقبور امام ابن باز رحمه الله تعالى ሲገልጹ ተጠይቀው እንደሃሉ ሙስሊም አይወርስም ሙስሊም ካፊርን አይወርስም ካፊር ሙስሊምን አይወርስም አባትና እናታችሁ የሚሰግዱ ከሆኑ አቂዳቸው የተስተካከሉ ሙስሊሞች ከሆኑ ወንድምና እህትሽ አይሰግዱም ነበር ካፊሮች ናቸው አይወርሱም ለምን ካፊር ሙስሊምን ስለማይወርስ فالذي يطوف بالقبور በመቃብር ዙሪያ የሚጠውፍ ويستغيث باهلها ድረሱልኝ የሚል ويطلب منهم المدد እንደዚሁ ሐጃይን አውጡ የሚል لا يرث من المسلم كمسلم አይወርስም አሉ ابن باز ولا يرث المسلم مسلمም አይወርሰውም አሉ هذا الحديث الصحيح ብለው استنباط አድርገዋል ከዚህ ላይ ታላቁ ኢማም ابن باز رحمه الله تعالى ታሪኩ ሶላህ ካፊር ነው ባይሆን የተናገርኩት መጀመሪያ ላይ አጽንኦት ልሰጪውና ልታሰምሪበት የሚገባው ተናግሬያለሁ ይሄ አዲስ ሰለምቴዎች ስለሆኑ ማለት ነው አዲስ ሰለ አቂዳ ላይ አይደለም እየተናገርኩ ያለሁት ፈራኢድ ላይ ነው
ፈራኢድ ላይ ነው። ይሄንን በትኩረት ሊሰጥ ይገባዋል፣ ሊያውቅ ይገባል። ምንም የማያውቅ ስለ ሶላት የማያውቅ ከሆነ ሊነገረው ይገባልና አለበለዚያ አሁን ዛሂር ሆኗል የሶላትን ጉዳይ ካፊሩ ሁሉ ያውቃል። ሰው ሙስሊም ዙሁር፣ ዐስር፣ መግሪብ ምን ሶላት እንደሚሰገድ ያለ ሶላት ምንም እምነት እንደሌለ ያውቃል። ምናልባት ብዬ በዚህ አይነት መልክ ነው የሚታየው። 15ኛ ጥያቄ ዚና የሰሩ ልጆች ከአንድ ወር በኋላ መጋባት ይችላሉ ወይስ ጭራሽ መጋባት አይችሉም? ኒካሁ ይሆናል ወይስ አይሆንም? ጨርሻለሁ ጥያቄን። ጀዛከላሁ ኸይር ኢንሻአላህ። ምንድነው ይሄ ብዙ ጊዜ በተደጋጋሚ መጥቷል። ዝሙት የሰሩ ሁለት አንድ ሴትና ወንድ ዝሙት የሰሩ መጋባት አይችሉም። قبل التوبة وقبل الاستبراء ይኸው ጥቅል ጭብጡን ልንገራቸው። ሁለቱም ተውባ ማድረግ አለባቸው። አንድ ሁለተኛ አንድ ሀይድ ማየት አለባት። ሁለት ከዚህ በኋላ ነው መጋባት የሚችሉት ቀድሞ ዝሙት ሰርተው ከሆነ። ይሄ ነው በቃ አጭሩ ይሄ ነው። እስቲብራ ስንት ሶስት ሀይድ የሚል አለ፣ አንድ ሀይድ ይበቃታል የሚል አለ። ወራጅሑ ተስተብሪኡ ቢሐይደትን ዋሂዳ በአንድ ሀይድ ብቻ ትጠራለች፣ ችግር የለም። እንካነ ባይሆን አንድ ነገር ያዙልኝማ እዚህ ላይ በጣም የተቀላቀለ ነገር ሊመጣ ይችላል። ባልና ሚስት ከመጋባታቸው በፊት ዝሙት ሰርተው ከሆነ መጋባት አይችሉም። ዝሙት ሰርተው ከሆነ መጋባት አይችሉም። ምን ማድረግ አለባቸው? ተውባ ማድረግ አለባቸው ሁለቱ። ሌላ እሷም አንድ ሀይድ ማየት አለባት። አለቀ። ይሄ አጭር አረፍተ ነገር ነው ያስቀመጥኩት። ባይሆን እዚህ ላይ ትንታኔ ውስጥ አህሉል ዒልም ይገባሉ። አንድ ሴትና ወንድ ለምሳሌ ትዳር ያያዘች፣ አሁን ትዳር አላት፣ አላህ ይጠብቀንና ትዳር እያላት ዚና ብትሰራ፣ ትዳር እያለው ዚና ቢሰራሳ እሷም ሌላ ጋር ዝሙት ሰርታለች፣ ይበላሻል? ኒካ አይበላሽም። ለባሏ መንገር አለባት? አይቻልም። ወንጀል እኮ ነው፣ ኃጢአት እኮ ነው። የሰሩትን ወንጀል ግልጽ ነኝ እያለ ፈረንጅ አይስራ። እንደዚህ አይነት ግልጽነት የለም። ይሄ ራስን ማጋለጥ ነው የሚባለው። ወንጀል ነው። ትህትናን፣ ግልጽነትን፣ ብልጠትን፣ ብስለትን አያሳይም። ዝቅጠትን፣ ውርደትን ነው የሚያሳየው። ይሄ አላህ እየሰተረ እኛ መጋረጃውን መቅደድ የለብንም። እንደዚህ አይነት ግልጽኝነት የሚባል ነገር የለም። ስለዚህ ሁለት አድርገው ነው አህሉል ዒልም ያመጡ። ምናል እንካነ ዚና ቀብለ العقد ኒካ ከመታሰሩ በፊት ከሆነ ዝሙቱ ለሚስህ العقد ኒካው አይሆንም ኢላ بعد استبراء الرحم بحيضة አንድ ሀይዳ አይታ ማህፀኗን አጽድታ እንጂ على القول الراجح በዚህ ነው። يقول شيخ الإسلام ابن تيمية رحمه الله تعالى ኒካሁ ዛኒያ ዝሙተኛ ሴት ማግባት حرام ነው حتى تتوب እስከምትተውበት ድረስ سواء كان زنا بها هو أو غيره ሌላም ሰው ዚና ይስራባት እሱም ዚና ይስራባት ሌላም ጋር ሰርታ ከሆነ ከታወቀ ካልተወበተች አይቻልም። እሱም ሰርቶ ከሆነ እንደዚሁ ሁለቱም መተውበት አለባቸው። አይቻልም፣ አለበለዚያ አይቻልም። ይሄንን በተመለከተ ይሄ هذا هو الصواب ትክክለኛው ይሄ ነው አሉ ሸይኹል ኢስላም ابن تيمية بلا ريب ያለ ምንም ጥርጣሬ وهو مذهب طائفة من السلف والخلف ከሰለፎችም ከኸለፎችም የሄዱት በዚህ ነው። منهم احمد بن حنبل رحمه الله تعالى وغيره وذهب كثير من السلف والخلف الى جوازه ይቻላል ያሉ ዑለማዎች አሉ። وعليه الثلاثه ኢማሙ ሻፊዒ ይቻላል፣ ኢማም ማሊክም ይቻላል፣ ኢማም አቡ ሐኒፋም ይቻላል። እነዚህ ሁሉ ይቻላል ነው የሚሉት ችግር የለም። ባይሆን ያስቀመጡ ሸርጣል ለእስቲብራ ኢማሙ ሻፊዒ እርጉዝ ሆነች አልሆነች ምን የለም በቃ ያግባ ግንኙነትም ይችላል ነው የሚሉት። ለምን የዝሙተኛ እንትኑ ስፐርሙ በረካ የለውም ክብርም የለውምና በዛ አይነት መልኩ ሌሎችንም እስቲብራ ማድረግ ኢማም ማሊክ እስቲብራ ማድረግ አለበት ያሉት አለ። የኢማሙ አህመድ ራጅሁ መذهب ይሄ ነው። لكن مالكا واحمد في روايه يشترطان الاستبراء استبراء አለባት ይላሉ። ቢሐይባ በአንድ ሀይድ ከኢማሙ አህመድ አንድ ዘገባ ተገኝቷል። ምን በሶስት ሀይድ የሚል በአንድ ሀይድ የሚለው هذا هو الراجح ብለው መጅሙዓን ፈታዋቸው ላይ አንዱን ራጅህ አድርገውታል። ابن عثيمين رحمه الله تعالى ይሄንን መذهب ይደግፋሉ። ስለዚህ እጥር ምጥን ያለው ከማግባታቸው በፊት ዝሙት ከሰሩ እንዳይጋቡ ቢጋቡም አይሆንም። ካልተወበቱ አንድ ሀይድ ካላየች አይቻልም። ሶስት ሀይድት አንልም። استبراء ነው አንድ ሀይድ ይበቃታል። هذا هو الراجح من المذاهب والله اعلم። 16ኛ ጥያቄ 16ኛ ጥያቄ የሚጠይቁት ነገር አለ። በጋራ ተመካክሮ መስጂድ መስራትና በጀምዕያ መካከል ልዩነት አለ ወይ? ተመካክሮ በጋራ መስጊድ መስራት
ከጀምዕያ ጋር የሚያገናኘው ነገር የለም። ጀምዕያን ያለ መረዳት የጀምዕያን ጽንሰ ሐሳብ ካለ መረዳት የተነሳ ቀላቅሎ የተወዛገበ ብዙ ሰው አይቻለሁ፣ ብዙ ተመልክቻለሁም። አዎ ትክክለኛ ጥያቄ ነው። ጀዛከላሁ ኸይረል ጀዛ። ይሄ ነብዩ አለይሂ ሰላቱ ወሰላም እንዴ ተመካክሮ መስራትንም ከከለከል ችግር ሲፈጠር ገንዘብ ለዚህ መስጂድ አድርጉለት ማለትን ከተከለከል እንደገና ታዲያ ኸይር የሚሰራው እንደዛ አይነት የለም። ይሄንን አላልንም አናስተምርም። እንደዚህ ጀምዕያ ራሱን የቻለ ነው። እኛ የምንለው ጀምዕያ ፊሃል ህዝብያ አለባት። ኩፍር ረግጠው ነው የሚያስወጧት። ኡማን ተሰነጣጥቃለች፣ ተከፋፍላለች፣ ሽርክያት አለባት። ይሄን ራሱን የቻለ ጽንሰ ሐሳብ አስቀምጠናል። ሁለተኛ ልመናን ባህላቸው አድርገው ነው የሚይዙት። ያላቸው 5 10 እየተባለ እንደዚህ ሰለፎቻችን አላደረጉም። ኢማሙ ሻፊዒ ናቸው መስጂድ ላይ ቆመው እስኪ ለመስጂድ ግንባታ ብለው እንደ ጧት ማታ እየተነሱ የሆነ ሰዓት እኮ ፈዲላ ይነገራል፣ ይጻፋል፣ ኪታብ ጽፈዋል፣ ይነገራል፣ ዳዕዋ ይደረጋል። ነብዩም አድርገዋል። ዳዕዋ ሶደቅ አድርጉ፣ መስጊድ መስራት ኸይር ነው እያሉ ዳዕዋ አድርገዋል። ዳዕዋ እናድርግ። ዳዕዋ የተደረገበትን ሐዲስ መለመኛ አደረጉት። አትለምኑ፣ በቃ ግሩፕ ከፍተህ ልመና አትግባ ነው ያልነው። አትንገር፣ አታስረዳ፣ ተባብረህ መስጊድ አትስራ፣ ጉድጓድ አትቆፍር፣ የቲም አትርዳ፣ አዛውንት አትርዳ። እንዴት ነው የምለው? አዛውንት አትርዳ አላልኩ፣ አትለምኑ ነው። ስለዚህ ንገሯቸው፣ ዳዕዋ አድርጉ፣ ቀስ ብለው ይመካከሩ። 5 6 7 እየሆነ ሁሉም የሚሰራው በዚህ እኮ ነው። ይሄ ነው የሚደረገው። ይሄ ማን ከለከለ? ይሄንን ከከለከልን ማን በየሐዲስ ጋር ነው እኮ የምንላተመው? ከጀምዕዮች ጋር አይደለም የምንጋጨው። ይሄንን ያዙ እንጂ እንደዚህ አይነት ተው እንዴ انتنا جرير بن عبد الله رضي الله تعالى من يلنا فيما رواه امام مسلم رحمه الله تعالى يقول كنا عند رسول الله صلى الله عليه وسلم كلا تطبق النبي عليه الصلاه والسلام ጋር ተቀምጠን ሳለ ቀን ሰዓት ላይ የሆኑ ሰዎች መጡ። ራቁት እንትናቸው ሁፋተን በቃ ልብሳቸው ቅድድድ ያለቀ ሙተቀልዲ ሱይፉ ነው ጫማ አልባ ሆኖ ሁፋተን ሆኖ መጡ። አመቱም ይሙበር በል ኩሉም ይሙበር የሙበር ናቸው ማለት ይቻላል። ነብዩ አለይሂ ሰላቱ ወሰለም ሲያቸው ፈተባዓረ ወጅሁ ረሱልላህ የነብዩ ፊት ቅይር አለ። ያዩአቸው ጊዜ ይህን ሁኔታ ሲያዩ ይህን እንዲህነት ይህን ችግር ሲያዩ ረሱል አለይሂ ሰላቱ ወሰለም ፈአመረ ቢላል ፈአذن وأقام አዛን አደረገ፣ ኢቃማ አደረገ። ነብዩ ፈሰላ ثم خطب ሰገዱ፣ ኹጥባ ቆሙ። ነብዩ فقال يا ايها الناس اتقوا ربكم الذي خلقكم من نفس واحده አቀለ ኢላ አኺር الآية አንብቡ። ነብዩ አለይሂ ሰላቱ ወሰለም ከአንድ ነፍስ የፈጠራችሁን ጌታ ፍሩ፣ ወንድሞቻችሁ ነው ያዋቸው። وقال አሁንም እንዲህ አሉ يا ايها الذين امنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله دعوة አደረጉ። ይሄ ዳዕዋ ሲደረግ ምን ተደረገ? ሷሃባው እየሄደ እያመጣ ነብዩ አለይሂ ሰላቱ ወሰለም ፊት ቆለለላቸው። ይሄን አደረጉ። ነብዩ ኸይር ቅስቀሳ አደረጉ። አዎ ግን የሆነ ችግር ሰዓት ላይ ነገር አድርግ እንደዚህ እንደ ነብዩ አለይሂ ሰላቱ ወሰለም አስረዳ፣ አስተምር። ከዛ ተሰባስበው የሚያደርጉትን ወንድም እህቶች ያድርጉ። አሬንጅመንት ፈጥረው ለራሳቸው ያድርጉ። ኢማም ሙቅቢል ረሂመሁላሁ ተዓላ ጀምዕያንና አመለል ጀማዕይን እንለያለን አሉ። ቃልቾች እኮ ነን እኛ። ምን ሆነው ነው አመለል ጀማዕይንና ጀምዕያን እኛ እንለያለን? አመለል ጀማዕ ትችላለህ፣ መስጊድን ሰራ፣ እየገነባን እኮ ነው። እኛም ለምን ታምታታለህ? ለምን ታጭበረብራቸዋለህ? ለምን መስጊድ አትስሩ ይላሉ? ለምን ትላለህ? አዛውንት አትርዱ፣ የቲም አትርዱ ብለዋል። ለምን ትላለህ? ኧረ ተቅላህ አላህን ፍራ፣ አትለምን ነው። ልመና እንደው ጧት ማታ የልመና ሐዲስ የምን ሰለፎች አልሰሩትን እንደናንተ ነዝናዛ አላየንም። ነዝናዛ ምንም የማትወርዱ ከቻናል ላይ የማትወርዱ ልመና ላሊበላ የሚሏችሁ እኮ ለዚህ እኮ ነው። ታው ይሄንን ሰለፎች እንደሰሩ ስሩ። ከዛ ውጭ አለ ተሰብስበ መስጊድ አትስራ አላለም እንዴ? ዑስማን ረዲየላሁ ተዓላ እንዲህ ብሎ የተናገረው አለ في حديث متفق عليه يتنجر الله فيما رواه الإمام البخاري رحمه الله تعالى والترمذي والنسائي بزجبوا عندها ينت زجبال عثمان بتكبب جزية بيته عندها وقال أنشدكم الله عند الله يهون باجو ولا أنشد إلا صحابة النبي صلى الله عليه وسلم يا نبي صحابي وتشنج ما منهم ما لاسكديم عنده لا الله بلاجو بس كان دي نجران ألستم تعلمون توقع الله شهر أن رسول الله صلى الله عليه وسلم قال نبي يبالو جزية من حفر روما فله الجنة روما بئر روما متبالوان የምንጭ ቆፍሮ ለሙስሊሞች ወቅፍ የሚያደርግልኝ ማን ነው ሲሉ እኔ አልገዛሁም ፈሐፈርቷ እኔ አልቆፈርኩም አላቸው። አለሱም ተዕለሙነ
አታቁም ሌላ ተጨማሪ أنه قال من جهز جيش الأسرة ይህንን የተቡክን ዘማች የሚሸኝልኝ ትጥቁን ችሎ ማን ነው ሲሉ فله الجنة جنة አለው ሲሉ فجهزتهم እኔ አልሸኘሁም አስታጥቄ قال تصدقوا አውነቱን ነው አሉ ዙሪያውን የከበቡት ሊገሉት የከበቡት ማለት ነው ይሄን ብሎ ተናገረ ስለዚህ ነብዩ አለይሂ ሰላቱ ወሰለም ቅስቀሳ ያደርጋሉ ሱሐባ ኸይር ይሰራሉ እኛ እንናገራለን ወንድሞች እህቶች ኸይር ይሰራሉ ተሰባስባችሁ 10 ሆኑ 15 ሆኑ 20 ሆኑ 3 ሆኑ 4 ሆኑ ተመካከሩና እኔ ሲሚንቶን እኔ እንትኑን ቆርቆሮን እኔ እንትኑን እችላለሁ ብላችሁ ስሩ ይሄንንማ ከለከል ማለት ከጀምዕዮች ጋር እኮ አይደለም እናተመው ከሐዲስ ጋር እኮ ነው እኛ ይሄን አይደለም የከለከል ነው አትለምኑ ለልመና እንደው ቁጭ ብላ አትጨቃጨቅ በቃ እረፍ ሐዲስ ንገራቸውና ወጣ በል በቃ አለቀ አስረዳ አሬንጅመንት በጣም ያለ አምስቱም አስሩም አትበል በቃ ይሄ ነው እየተነገረ ያለው ለሁሉን መስጊድ አትስሩ ብለዋል መስጊድ እንዳይሰራ ያደረጋችሁ እኮ ነው እናንተ ካልተለመነ በስተቀር ሰው እስኪ ዝቦታ መሬት ልግዛ ማለት ሂንቱ ጠፋ በቃ ልመና በቃል ሲቀር እንትን ያስቀምጣሉ ሳጥን አምስትም አስርም ያላችሁ አስገቡ የጁማ አንድ ብር ብላ ያመጣሉ የሆነ ነገር ብላ ያመጣሉ ተነጋገር አስረዳ ንገር መስጊድ ይገንባ ሰው ዳዕዋ አድርግለት ተመካከሩ እህቶች በመርከዝ አቋቁሙ መስጊድ ስሩ እንዴ ሸሪዓ እኮ ነው ይሄ ማን ከለከለ ማንንም የከለከለ የለም ጽንሰ ሐሳብ አትቀላቅሉ በቃ አትቀላቅሉ ቀሩ ሐዲሱ እየቀላቀሉ እየመጡ እዚህ ደግሞ የሚደነግጣል ይሄንን ሲሉ ሌላ በጣም ይገርመኝ ማለት ነው ሙስጠፋ አካውንት አውጥቷል እያሉ ሲሳለቁ ሰማሁኝ ስለዚህ ጉዳይ ምን ትላለህ አካውንት የምን የቡክ አካውንት የባንክ አካውንት እና እንዴ ሰው ሀገር እኮ ነው ያለሁት ማውጣት የለብኝም እንዴ እኔ ጅብሪል አይደለሁ ሚካኤል ሰው እኮ ነኝ እንቀሳቀሳለሁ እንዴ እና አካውንቱን ባወጣውሳ አካውንቱን አውጥቶ ከዛ ይለምንበታል ከለመነ ደግሞ ወይ ጀምዕይ ነው ወይ እኛን ለምን ያወግዛል ገና ይለምንበታል ገና ተብሎ ረላላህ ብለህ ረታው ይሄንን እንደው አንተ ምንድነው ጭንቅላት አይደለም እንዴ ያላችሁ የሰው ልጅ እኮ ነን እናስባለን እኮ የኛ እኮ የጉሬላ ጭንቅላት እኮ አይደለም ምን አይነት አስተሳሰብ ነው ታስቡ ማውጣት አለብኝ አዎ ሰው ሀገር ላይ ነው ያለው እኔ ዲሲ ላይ ባለሁበት ሰዓት በቅርብ ሰዓት ወደ ሳዑዲ ልመጣ እስከ ተዘጋጀሁበት ሰዓት ድረስ ቡክ አልነበረኝም የባንክ ቤት ቡክ አላቀም በቃ የለኝም ከዱንያ ገንዘብ ጋር አልገናኝም ለምን አደገኛ ነው እነ ለኩል ኡመት ፊትና ወፊትነቱ ኡመቲ المال ለያንዳንዱ ኡማ ፈተና ተዘጋጅቶለታል የኔ ኡማ ፈተና ደግሞ ገንዘብ ነው ብለዋል ረሱል አለይሂ ሰላቱ ወሰለም ስለዚህ ምናልባትም እኔ ለዝህድናም አይደለም ለዝህድናም ሳይሆን አልተነካካውም በቃ አልገባሁበትም አለቀ ከዛም በኋላ እዚህ ስመጣ ማውጣት አለብኝ እና ሰው ነኝ ያስፈልጋል ሴቶች ሊረዱ ነው ወንዶች ሊረዱ ነው እንዴ ሐዲስ ይቀበል ታዲያ ምን ችግር አለው ነብዩ አለይሂ ሰላቱ ወሰለም እኮ ይቀበላሉ ዑለማዎች እኮ ይቀበላሉ ይሄ የምታየው ኡስታዝ ሁሉ እኮ የሚቀበል ነው ኢብኑ ባዝ ነግደው ነው ኢብኑ ዑተይሚን ነግደው ነው እስኪ የምታያቸው ኡስታዞች ሁሉ ነግደው ነው አይደለም የጀምዕያ ኡስታዝ ያንተ ንግድ የሚሄድ እንትና ወደ ዱባይ የሚመላለስ ካለ እስከ ዛሬ ሲግጥ ቆይቶ ነው ያኔ ጋጠው ነው እየነገደበት ያለው ቤቱን የሰራው ግጦ ነው ልንገርህ ለአላህ ብላችሁ ወአማ ቢኒዕመቲ ረቢከ ፈሐድث እንዴ እኔ ሰንዳ መቆይቻለሁ ደሴ ላይ 10ኛ ዓመቴ እኮ መጣ ቤት የለኝም እኮ መሬት የለኝም ግዙልኝ አይደለም ነገር ግን እንደዚህ ተስገብግቤ የሆነ ነገር አደርጋለሁ ብዬ አስቤው ማላቀም አላህ Subhanahu Wa Ta'ala ነገር ግን ቡካ ወጣ لا حول ولا قوه الا بالله ሰው ነኝ በጣም የሚገርመኝ ሃይላንድ ጂቢያይ ይሄ ሙስጠፋ የሚባለው ሃይላንድ ይጠጣልና የሚል ያለ ነው መስለኝ ያ አነጋገራቸው እና እንዴ ምንድነው ቡክ ወጣና ምን ይሁን ስለምናል ይሄን መስጂድ ስሩ ወነግራለሁ አስረዳለሁ እየተመካከራቸው አድርጉ ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል መስጂድ ስሩ ዳዕዋ አደርጋለሁ በደም ሐዲስ እኮ ነው ጀምዕያ አላቋቁምም አይቻልም አይሆንም እናንተ ጎተታችሁ የናንተን አይብ አትቀበሉ የናንተን ነውር አትቀበሉ ቢላሂ አለይኩም ተው እንደዛ ይሁን ዙልም ነው እናንተም ተውትኛም ሁላችንም እንቆጠብ ኸይር ላይ እንሁን ነው የተባባለ መልካም እንስራ ሙኻለፋ ይቅር ልዩነት አምሮን እኮ አይደለም እኛ ከሙስሊሙ ኡማ ሄዶ ወደዛ አንተ የጀሃነም ነህ እኛን ነው የጀነቶቹ እያልን እኮ አይደለም ሙስሊም ወንድሞቻችን እኮ ናቸው ሙስሊም ወንድሞቻችን ተው ሙኻለፋን ይቅርባችሁ ኡማን የሚለይ
የሚከፋፍል ነገር ተውት ምን አርካኒል ኢማን አይደለ ምን አርካኒል እስላም አይደለ ምን شروط الصلاه አይደለ ምን شروط الوضوء አይደለ ምን شروط التوحيد አይደለ ምን شروط الدعوه አይደለ ጀመያን ጣል አድርጉ ትክክለኛ መዝሐብ ትክክለኛ ሸሪዓ ትክክለኛ ዲን ትክክለኛ መረጃን ይዘን እንጓዝ ኺላፍ እየፈለጋችሁ አታምጡብን ኢብኑ ባዝ እኮ ፈቅደዋል ለከኔ ፈቅደዋል መውሊድን ኢብኑ ሐጀር ፈቅደዋል አቡ ሻማ ፈቅደዋል እነሰኻዊ ፈቅደዋል እና ምን እናድርገው ስንጨቃጨቅ እንኑር እንደበዚህ ለምን ድንጋና ድንጋ ማጋጨት ታደርጉታላችሁ ኧረ ተው ወሃበውን ፊት አንቅዲያ لا حول ولا قوه الا بالله ይሄ ምንም የሚያገናኘው ነገር የለም ሰዎች በሚገርም ሁኔታ አምጥተውት ነው እህቶች ሰጣለ ገንዘብን ይሰበስቡልህ አይደለም ወይ እህቶች መስጠት ነብዩ አለይሂ ሰላቱ ወሰለም ሀዲያ ይቀበላሉ ሶሪቃ አይቀበሉም ሀዲያ ይቀበላሉ እኛ ደግሞ እንቀበላለን ሀዲያ ከመጣ ወንድሜ ከሰጠ ይቀበላዋል ምን ችግር አለ ኪታብ መግዛን ካግዛለ ይቀበላዋል እንዴ ነጀን እያጋ ምን አገናኘው لا اله الا الله ارتقلا الله ፍሩ እንደዚህ አይነት አይሄድም እኔ ገንዘብ ስጡኝ እንደዚህ ሰብስቡልኝ እንደዚህ አድርጉልኝ እንደዚህ አይነት ባህሪውም የለኝም አላደርገውም ኢንሻአላህ አላህ ይጠብቀኝ ያ አላህ ግን በእልህ የብሽሽቅ ዓለም አታድርጉ ዲዕዋ ነው ያዘ እተቁላህ የምንባባል ሰዎች ነን የብሽሽቅ ዓለም አታድርጉ ተውነው እኛ እያልናችሁ ያለነው እኛ በጀመዕያ እናንተን ለማቃጠል አይደለም ያቃጥላል እሳት ነው ያቃጥላል ጀመዕያ ተለበልባለች እሳት ናት ረመጥ ራቃት ነው ይህግ ሁሉ የበላይ የሆነው ህጋውን አንተ ስታውለው ብትል ስታስተካክለው ብትል ይሁን ቆሻሻ ነው ኸቢث ነው ይሄንን ይዛውን አንተ አህባሽ ላይ ረድ ታደርጋለህ አላህን አፈራ አሁን አንተ አርህማን ወአርሽስተዋላይ እንዴት ምን ሆነዋል ትላለህ ቃኑ ወድዑስ በተዊል በምን ሰክረህ ገብተህ አንዱ ትንሽ አይቀፋችሁም እንዴ ተከታዮቹ ራሱ አይቀፋችሁም የህጎች ሁሉ የበላይ የሆነው ህግ በማክበርና በማስከበር የሚል ጽሁፍ ይሄንን ድምዳሜ አስቀምጥ አሁን አንተ አህባሽ ላይ ረድ ስታለ አይደብርህም ራስህን ጥራ በቃ ለምን ሽርክያትና ኩፍርያት ሰው በሸህዋ حرام ላይ ቢወድቅ እሆነ ገጠም ላይ ሊወድቅ ይችላል ሽርክ ላይ ግን ዝፍዝፍ ብለ ሽርክን ኩፍርያትን ዋጋለው እንዴት አድርገህ ያንተን ዶሩራ አልከው የነሱ በተውል ዶሩራና ተውል እኮ ራሱ እኮ ሌላ ምን الموانع እኮ ነው የሚሆነው እነሱም ተአውሎችን ነው የሚሉት ተአውሉ ሳኢግ ባይሆንም ስለዚህ እንደው ዝም ብለን ስናንከባለን እንዴት ውስጥ ዲንጭ የማይሆን ነገር ነው ረፍ ተቀላ አላህን ፈራ ስለዚህ መይዝ ፈርቅ ለይህን ለይተግለጽ ስትገልጽ በቃ በመረጃ ቁጭ በል ተነጋገር በመረጃ አስረዳ ዳዕዋ አድርግ ንገር ረዳድ ቀጥቅጠን ጀርባችንን በለን ማን ከለከለ ይሄን ረድ ስታደርግ ላ ተظلمنا አትበድለም አትظلمን አፉት አንልህም ይሄ አትظلم ዙልም ወላሂ ዑለማዎቻችን ራሱ ይናገራሉ ሰውየውን መድህ ስታደርገውም ልካለው ስታወግዘውም ልካለው እልህ ውስጥ አትግባ ከኢኽላስ ተወጣለህ በቃ ረድ በመታደርገው ነገር ማዕሲያ ነው የሚሆንብህ እልህ ውስጥ ትገባለህ እልህ ውስጥ እንዲያትገባ ሸሪዓን ያዝና ሙስጠፋ አጠፋ የምትለው ተክፊሪ ነው እያልክ ብትዘልም ብትጮህ ትርትር ትላለህ እንጂ እኔ ተክፊሪ አይደለም በቃ ተክፊሪ ለመሆን ማስረጃ ከፈለክ አስረዳ ንገር መረጃው 1 2 3 እያል እኔ ራሴ ተክፊሪዎች ላይ ረድ አደርጋለሁ ተክፊሪ ላይ ረድ አደርጋል ብለህ ተወስል ላ ተክፊሪ ላለመሆን አንድ ከኢማም ኢብኑ ባዝ ከኢማም ራጂሒ ከኢማም ፈውዛን ከነዚህ መዝሐብ አንዲት የጨመርናት ካለ አህሉል ኢርጃዕ በማለታችን አንድ እነሱ ቀዳሚ ከለለን ሀያ ሀላ ጉድስሩ ወንድነ ጀግና የጨረስክ ጀግና ይችን አቅም ወንድ እንደዛ የወንድ መድረክ አሁን የኔና አንተ ሰይፍ እኔና አንተ ሰይፍ ይዘን ወደ ሜዳ መውረድ የሚባለው መረጃህን ንገር አስረዳልሃለሁ ያንተ መረጃ ይታይ የኔን መረጃ ይታይ አለቀ ንገር አስረዳ በጽሁፍ ለቅልቅ ተናገር በድምጽ እያቀናጀ ተናገር ግን አትዋሽ አትክተፍ ሙስጠፋ ዑዝር ይሰጥ ነበር በቃ አለቀ ተቋጨኩ ነበርኩ አይደል አዎ የሚገርመው የዛን ጊዜ ዑዝር የምንሰጠው እኛ ስናከፍር ቀጥታ የኢቃቡን ነው የምናከፍር የነበረው እናከፍር ነበር አዎ የምናከፍረው በዕደ ኢቃመቱል ሁጃ ነው ከዛ ውጭ ግን ካፊር አይባልም እንላለን የኢቃቡን ስለሆነ የምናከፍረው አሁን እኮ የተስሚያ ነው ይሄንን ዑለማዎች ነገሩ ታላላቆቹ አስረዱ አህሉል ፈትራ የሚባሉት ራሳቸውን የቻሉ እንደሆኑ ነገሩ አህሉል ፈትራ ውስጥ የሚገባ ጀማዓ አለ ተባለ በዚህ ሙሽሪኮች እያል ገለጸ የትናንትናውን ተውኩት እኮ አለቀ ቱብቱ وتراجعت وتبت إلى الله أنني أعتقد أن كل من أعطى
عبادة من العبادات التي تستحق لله جل وعلا فهو مشرك كافر بالله جل وعلا ولو كان جاهل بيهونم مشرك ነው አላህ ዘንድ ሒሳቡን ይወራረዳል ምንም ካልደረሰው ጃሂል ከሆነ ዑذሩ የሚጠቅመው አኺራ ነው እዚህ ግን ወዓሚልሁ ሙዓመለተ ሙሽሪክ አንተ ጧና አልተከተልም ብለሃል አይደል በቃ ሙታውል ከሆነ ዑذር ከሰጠው ተከተለ ስገድ ለምን ሙስሊሞችን ተበታተናለህ አብረህ ዑመር ኮምበልሻን ካላከፈርከው አብረው ለምንድን ነው አሰግድም ተከተይ ምን አገባ ለምንድን ነው አትስገዱም ትለው እንደ አህለል ቢድዓ እንኳን ለቅጣት ያክል ነው እኮ የምትለው አይደለም አይቻልም እኮ ነው ብለህ የምትናገረው ሽርኩን እዛ ሰዓት አልሰራው የሰራው ሌላ ጊዜ ነው ውስጥ ላይ ሽርኩን ቢሰራ ሶላቱ ውስጥ ሽርክ ስለሰራ ነው ተላል አይሆንም ይሄ ስለዚህ እነዚህ አይነት ጽንሰ ሐሳቦችን አትቀላቅሏቸው የመጨረሻ ነጥብ ምንድነው አንድ ሰሞኑን የሚንከራተት አሁን ጉቦ እየከለከላችሁ ለራሳችሁ ሲሆን ትፈቅዳላችሁ ይባላል ጉቦን እየከለከላችሁ ለራሳችሁ ሲሆን ትፈቅዳላችሁ ይባላል አሁን ውስጣችሁና ውጫችሁ አንድ ይሁን ሊሉን ነው አይው እንደው ቢላሂ አለይኩም ነገራቶችን ስትመዝኑ ስታዳምጡ ስትናገሩ እዛው እክስተቱ ጋር እያገናኛችሁ ይሄ እኛ ጉቦ አይቻልም هذا مذهبنا مذهباችን ይሄ ነው ان الرشوة من كبائر الذنوب لما رواه أحمد وأبو داود عن عبد الله بن عامر رضي الله تعالى عنه قال لعن رسول الله صلى الله عليه وسلم نبي رجمال الراشي قبو سجن والمرتشي قبو تقباي شب أرجو رجمال نبي صححه الألباني رحمه الله في إرواء الغليل إهن صحيح بلوتها كل نوع يتشان سئل إمام ابن باز رحمه الله تعالى عندي سو حق لما سبلس بيسات قبو يتشالال له تملكته ጉቦ ይለያል ጉቦ የሰውን ሐቅ የሰውን መሬት የሰውን ቦታ የሰውን መብት ወደ ራስህ ገልብጠ በሰው ላይ ለማስፈረድ በጓሮ በር የምታበለው هذا حرام ملعون አንተ ملعون ሰው ላይ ለማስፈረድ አንተ በገንዘብ ኃይል ልትበልጥ ትችላለህ ያንን ከፍለ በሰው ላይ የምታስፈርድ ከሆነ መልዑን ነው የምትሆነው ነብዩ ቸብችበዋል ይሄንን ያዝ ሐቅህን ለማስመለስሳ ትችላለህ ገንዘብ ተወስዶብህ ንብረት ተወስዶብህ መሬት ተወስዶብህ ወይ እስረኛ ታስሮብህ ገንዘብ ብትከፍልሳ ትችላለህ ይሄ ይቻላል ሱኢለ ኢማም ኢብኑ ባዝ ረሂመሁላሁ ተዓላ እንዴት ነው አሏቸው እንዴት ነው ጉቦ መስጠት حرام ክልክል ይሆናል ወይ ሲሏቸው اذا لم يستطع صاحب الحق የሐቅ ባለቤት ካልቻለ اخذ حقه حق ما ያስካልቻለ الا بدفع رشوه ጉቦ በመስጠት እንጂ ካልቻለ فقد نص العلماء رحمه الله على جواز ይበቃል ብለው ዑለማዎች የገለጹበት ሁኔታ አለ ይሄ ተቀምጧል ይቻላል ጉቦ ሰጥቶ የራሱን ሐቅ ማስመለስ የራሱ ሐዲሱ ከዑመር ኢብኑ ኸጣብ የተነገረው ሐዲስ ራሱ መረጃ ይሆናል ዑመር ኢብኑ ኸጣብ ረዲየላሁ ተዓላ فيما رواه امام احمد ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን እንዲህ አሉ አለ ዑመር ان احدهم لا يسالون አንዳቸው ይመጣና ይጠይቀኛል ሰንቲም ስጠኝ ይለኛል ፈዋጢያ እሰጠዋለሁ ዑመር ምን አላቸው እያው እሰጣዋለሁ አይገባውም وما لهم الا نار እምሰጣቸው ነገር ግን ለነሱ እሳት ነው አሉ ነብዩ አለይሂ ሰላቱ ወሰለም ዑመር ቀበላልና ያ ረሱላህ فلما تعطيهم እሳት ከሆነ የምትሰጣቸው ለምን ትሰጣቸዋለህ قال انهم يأبون انبي ይላሉ الا يسالوني እንቢ ብለው ይጠይቁኛል ويأبى الله لي البخل الله ደግሞ እኔን ከስስት ነፃ አድርጎኛል አላህ ደግሞ ለኔ ስስትን እንቢ ይላል ስጠን ብለው እንቢ ስላቸው የስስት አይነት ስለሚሆን ስስት በኔ ላይ ስለማይል ለዚህ ነው መሰጣቸው አሉ ይችን ይዘው قال شيخ الاسلام ابن تيميه فاما شيخ الاسلام ابن تيميه من قال فاما اذا اهدى له هديه عند ሰው ለሌላው ሰው ሀዲያ ከሰጠው ካጎረሰው ለيكف ظلمه عنه በደሉን እንዲያቆምለት او ليعطيه ወይ እንዲሰጠው حقه واجب የሆነ حقን እንዲሰጠው ከፈለገ كانت هذه الهديه حراما على الاخر وليس على المعطي በሰጪው ላይ ሳይሆን በተቀባዩ ላይ ነው حرام የሚሆንበት حرام የሚሆነው በተቀባዩ ላይ እንጂ በሰጪው ላይ አይደለም ብለው ሸይኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ይችን የነብዩን አለይሂ ሰላቱ ወሰለም ሐዲስ ይዘው ገልጸዋል قال العلماء قالوا እንደውም ሸይኹል እስላም يجوز رشوة العامل ለሆነ ሰሪ ጉቦ ገንዘብ መስጠት ይፈቀዳል لدفع الظلم በደልን ለመከላከል لا لمنع الحق የሰውን ሐቅ ለመከልከል ሳይሆን ሐቅህን ለማስመለስና አንተ ላይ የሚመጣብህን በደል ለመከላከል ገንዘብ ሰጥተህ ትገላገላለህ
ይሄ ይቻላል ይሄ አልተከለከለም ሌባ ወሰደብህ የ100 ሺህ ብር ዕቃ ወሰደብህ ፖሊሱ ዝም አለ ሊያለባብሰው ፈለገ አንድ 10 ሺህ ጎረስ ታደርገውና ያዝና አስመጣልኝ ይዞ አስመጣለህ ትችላለህ የራስህን ንብረት ነው ሰው ላይ ለማስፈረጅ ሰው ለማሳሰር ሰው ለማስገደል የሰው ገንዘብ ለመቀማት የሰው ገንዘብ ለመዝረፍ ግን እዚህ ላይ እንዲያትወጣ አይቻልም የዛን ጊዜ حرام ይሆንብሃል ብለው فقد نص العلماء على هذا ሀዲያን በመስጠትም ይሁን ሪሽዋ በመስጠትም ብለው የገለጹበት ሁኔታ ነው ያለው ስለዚህ እኛ ይሄንን ይቻላል ብለን ጉቦን ይቻላል ብለን የምንሄድበት ምንም አይነት መድሃብ የለም ነገር ግን መስጂዶቻችን ሲወሰዱ ቦታዎቻችን ሲወሰዱ እኛ ልጆቻችን ሲታሰሩ ክስ ከተመሰረተብን የሚቻል ነገር ከሆነ ሰተህ መውጣት ከተቻለ ሰተህ ማውጣት ተችላል ይሄንን የከለከለ የለም ሸህነት بهذا القدر اكتفي السلام عليكم ورحمة الله وبركاته بارك الله فيكم وجزاكم الله خير الجزاء الله يقبلن እኔም በተናገርኩት እምትጠቀም እናንተም በሰማችሁት እምትጠቀሙ አላህ ያድርገን አላህ Subhanahu Wa Ta'ala በዚህ ዲዕዋ እንደሰባሰበን ሁሉ ፊርደውስ አላህ ይሰብስበን መጨረሻችን አላህ ያሳምርልን ያለን ማንኛውንም አህለል ባጢል የሆነና አህለል ቢድዕ የሆነን ሁሉ ወደ ሐዲስና ቁርአንን መከተል ለሐቅ እጅ የሚሰጥ አላህ ያድርገው ሁላችንም ለሐቅና ለእውነት ለሸሪዓ እጅ የምንሰጥ አላህ ያድርገን አላህ በሐቅ ላይ ያጽናን አላህ ያዋደን አላህ ያግባባን አላህ ያዛምደን ጎበዝ እንሆን ዳዕዋ ላይ እንበርታ እንዋደድ እንከባበር እንፈቃቀር እንደዚሁም በዳዕዋችን ላይ ትብብር ይኑር ወደፊት መገስገስ ነው የለም ወደ ኋላ ሸሪዓው እንዲነግስና የነብዩ አለይሂ ሰላቱ ወሰለም ሱና በኡማው መካከል እንዲሰራጭ አቂዳ ሰርጾ እንዲገባ ጠንካራ ጀብደኛ ጥሩ የአቂዳ ሰው ጀግና የአቂዳ ሰው እንሆን ልፍስፍስ እንዳንሆን በተዘዋዋሪ ወደ ሽርኩ በመውረድም በተዘዋዋሪ ሽርኩን ቀለል አድርጎ በማሳየትም አትከፍሩም በዚህች እኮ ጀህል ካለች እየተባለ ሰዎችን ወደታች የሽርክን አቅም ትንሽ ክብደቱን ኪሎን እየቀነሱ ጥጥ አድርጎ ለሰዎች ማሳየት ይሄ ከባድ ኃጢአት ነው ተጠንቀቁ ايها الاخوه بهذا القدر يكتفي السلام عليكم ورحمه الله وبركاته بارك